ፊልሙ ሲዮን የተባለ ልጅ ጸጥታ በሰፈነበት የስለንቦና አማካሪ ክፍል ውስጥ ቁጭ ብሎ ለምን እንቅልፍ ሊተኛ እንዳልቻለ ለመናገርና ለማስረዳት ሲሞክር ያስመለከተን ይጀምራል። ሲዮን ኦንጃንግ ወደ ተባለ ሁለተኛ ደረጃ ትምህርት ቤት ተዘዋውሮ ትምህርቱን በአዲስ ትምህርት ቤት ውስጥ ቢቀጥልም እዛም የነበረው ሁኔታ ግን አስቀድሞ ከነበረበት ትምህርት ቤት ምንም ልዩነት አልነበረውም። ይሄ ትምህርት ቤት በሁከት የተሞላ እርጋታ የሌለበትና ተማሪዎችም ከትምህርት ይልቅ ለጉልበትና ለስልጣን ቅድሚያ የሚሰጡበት ቦታ ነው። ብዙም ሳይቆይ በትምህርት ቤት ውስጥ ስለ ሲዮን አንዳንድ ወሬዎች መናፈስ ይጀምሩና ተማሪዎቹ አስቀድሞ በነበረበት ትምህርት ቤት ውስጥ ሰው እንደገደለና በዚያ ምክንያት ወደዚህ ትምህርት ቤት ለመዘዋወር እንደተገደደ ማውራት ይጀምራሉ። በዚህ ወከባና ሁከት በተሞላበት ትምህርት ቤት ውስጥ ስሙ በጣም ከፍ ያለና ከምንም በላይ ቦታ የነበረው አንድ ትልቅ ተማሪ ነበር። ይሄ ተማሪ ስሙ ሂዩማን የሚባል ሲሆን ተማሪዎቹን የሚቆጣጠረው በማስፈራራት ስለሆነና አለሌ ዱርዬ ስለነበር ሁሉም ተማሪዎች በምንም ጉዳይ ላይ እሱን መቃወም እንደሌለባቸው በደንብ አድርገው ያውቃሉ። እናም ሂዩማን ጁንታይ የተባለ ተላላኪ ተማሪ ያለው ሲሆን ያዘዘውን ነገር በሙሉ ያለምንም ጥያቄ የሚያከናውን ተማሪ ነው። ጁንታይ ቀኑን በትምህርት ቤት ውስጥ ብስኩቶችን ለተማሪዎች ለማድረስ ሲሯሯጥ ገንዘብ ሲሰበስብና ሂዩማን ያዘዘውን ነገሮች እያከናወነ ቀኑን ያሳልፋል። ነገር ግን ዛሬ ከነዚህ ሁሉ ከሚያከናውናቸው ነገሮች ውስጥ አንዱ ከሌሎቹ እጅግ በጣም ጠንካራና ከባድ ነበር። ምክንያቱም ሂዩማን የክፍል ጓደኞቹን ስልክ እንዲሰርቅ አዞታል። ጁንታይም ሁሉንም ነገር አንድ በአንድ ባዘጋጀው መከታተያ ዝርዝር ላይ መከታተልና ስልካቸውን የሰረቃቸውንም ተማሪዎች ላይ ምልክት ማድረግ ይጀምራል። በቀኑ መጨረሻ ላይም ሂዩማን እንደተለመደው የስም ዝርዝሮቹን በሚመለከትበት ወቅት አዲሱ ተማሪ ሲዮንን ከማይሰረቁና ከማይደፈሩ ተማሪዎች መካከል ማስገባቱን ይመለከትና ወዲያውኑ በቁጣ ይሞላል። ሰውን መፍራት ስለማይወድና ይህንን እንደ ትልቅ ድክመት ስለተመለከተው ያለምንም ማስጠንቀቂያ ጁንታይን መደብደብ ይጀምራል። ወዲያውኑም ሌላ ጥብቅ ትዕዛዝ የሰጠው ሲሆን ምንም ቢፈጠር እስከ ቀኑ መጨረሻ ድረስ የሲዮንን ስልክ መስረቅ እንዳለበት ያስጠነቅቀዋል። እንደ ዕድል ሆኖ ጁንታይ የክፍል አለቃ ስለነበር ለሱ አመቺ አጋጣሚ ይፈጥርለታል። በትምህርት ቤቱ መመሪያ መሰረት በትምህርት ቤት ውስጥ ተማሪዎች በቀኑ መጀመሪያ ላይ ስልካቸው የሚሰበሰብ ሲሆን የሚመለሰውም የክፍል ጊዜው ሲጠናቀቅ ብቻ ነበር። በኋላም ላይ የክፍል አለቃው ጁንታይ ከአስተማሪው ጧት ላይ የተሰበሰቡትን ስልኮች ከተቀበለ በኋላ ቀስ ብሎ የሲዮንን ስልክ ያወጣና ልክ በታዘዘው መሰረት ለሂዩማን ወስዶ ይሰጠዋል። በኋላ ላይም ሲዮን ስልክ ማስቀመጫውን ተመልክቶ ስልኩ እንደጠፋ ስላወቀ ጁንታይን በእርጋታ ስልኩን ቢጠይቀውም ጁንታይ ምንም እንደማያውቅና ምናልባት በደንብ ስላልፈለገውና አለመግባባት ሊሆን እንደሚችል ማስመሰል ይጀምራል። እናም ከዚህ በኋላ ያስገረመው ነገር የሲዮን ምላሽ ሲሆን በመጣላት ፋንታ ያለውን ነገር ተቀብሎት በዝምታ ቦታውን ለቆ ይሄዳል። ይህም ድርጊት ምን ሊያደርግ ነው ብሎ እንዲያስብና ጁንታይን ይበልጥ እንዲጨነቅ ያደርገዋል። ከወጣም በኋላ ጁንታይ ስለ ጉዳዩ ማሰብ ማቆም ስላልቻለና ጸጸቱም እየጨመረ በመምጣቱ ሲዮንን ተከትሎት ይቅርታ ሊጠይቀው ይሞክራል። ነገር ግን ጁንታይ ብዙ ከማውራቱ በፊት ሲዮን ሁሉንም ነገር በደንብ አድርጎ አውቋል። በዚህም ምን ሲያደርግ እንደነበረ እንደሚያውቅ በግልጽ ከነገረው በኋላ አያውቅብኝም ብሎ ማሰቡ ሞኝነት እንደሆነ ነግሮት ከቦታው ይሄዳል። በዚህ ሰዓት ሲዮን የተናገራቸው ቃላቶች ጁንታይን በጣም እንዲደነግጥና እንዲፈራ ያደርጉታል። ሲዮን በቀጣዩ ቀን ጧት ላይ ሱሆ የተባለን አንድ ሰው ለማየት ወደ ሆስፒታል ይሄዳል። ክፍሉ ውስጥ ከማሽኖቹ ከሚወጣው ድምፅ ውጪ አንዳችም ድምፅ ያልነበረበትና በጸጥታ የተሞላ ሲሆን ሱሆ ለቀናት በተመሳሳይ ሁኔታ ውስጥ ምንም አይነት የመንቃት ምልክት ሳያሳይ ቆይቷል። ሲዮንም ከጎኑ ተቀምጦ የሚለውን እየሰማ እንደሆነ አድርጎ የውስጡን ማውራት ይጀምራል። በዚህ በኩል ወደ ትምህርት ቤቱ ስንመለስ አሁንም የጁንታይ እንግልት የቀጠለ ሲሆን ሲዮን በደረጃው በኩል ወደ ላይ ሲወጣ ሂዩማንና ጓደኞቹ ጁንታይን ከበውት ይመለከታል። በዚህ ሰዓት ግን እያስፈራሩት ብቻ ሳይሆን በተደጋጋሚ እየመቱትም ነበር። ጁንታይም አቅም ስላልነበረው መልሶ መደባደብም ሆነ ራሱን ማስጣል አይችልም። ሲሆንም ይህንን ቆሞ ሲመለከት አስቀድሞ የነበረበት ትምህርት ቤት ውስጥ ሲደረግ የነበረው ትውስታ ወደ ጭንቅላቱ ይመጣል። ወዲያውኑም በፍጥነት ሁሉንም አንድ በአንድ ያለምንም ምህረት ሲቀጠቅጣቸው ቢያስብም በሐሳብ ስለነበር ወዲያውኑ ሐሳቡን ይተወውና ሁሉንም እዛው እንዳሉ ትቷቸው አልፎ ወደ ክፍሉ ይሄዳል። በኋላ ላይ ምሳ ሰዓት ላይ ሲዮን ብቻውን ክፍል ውስጥ ተኝቶ በነበረበት ወቅት ጁንታይ በድጋሚ ወደሱ ይመጣል። በዚህ ሰዓት ግን ሲዮን አብዛኛውን ጊዜ ምሳ እንደማይበላ ስላወቀ የሚበላና የሚጠጣ ነገር ይዞለት ነበር የመጣው።
በስተመጨረሻም ስልኮቹን ሲሰርቅና ለሂዩማን ሲያደርግ የነበረውን ነገር ጨምሮ ሁሉንም ያመንለት ሲሆን እነዚህን ነገሮች የሚያደርገው ተገዶ እንደነበርና ምርጫ ስላልነበረው እንደሆነ ይነግረዋል። ነገር ግን ከዚህ በኋላ ነገሮች እንደተለዋወጡና ከዚህ በኋላ እንደዚህ እየተረገጠ መኖር ስለማይፈልግና ስለበቃው እንዴት ለራሱ መቆም እንደሚችል እንዲያስተምረው ሲዩንን ይጠይቀዋል። ሲዩንም በዝምታ ምንም ሳይል ያለውን ካዳመጠው በኋላ ቀጥታ ምክር በመስጠት ፋንታ የኒውተንን ሶስተኛ ሕግ አስታውሶት ተግባር ካልተተገበረ ምንም አይነት ምላሽም ሆነ ውጤት እንደማይኖር ይገልጽለታል። ቀላል የሆነ መልእክት ቢመስልም ነገር ግን በውስጡ ትልቅ መልእክትን ያዘለ ንግግር ነበረ። ሲዩን ሊለው የፈለገው ነገር ጁንታይ መለወጥ የሚፈልግ ከሆነ ነገሮችን ማስጀመር ያለበት እሱ ራሱ መሆን እንዳለበት ነበር። እናም ጁንታይ ቤት እስኪደርስ ድረስ ሲዩን የነገረው ሐሳብ ጭንቅላቱ ውስጥ ስለነበር ሲዩን ያለውን ለመረዳት የኒውተንን ሶስተኛ ሕግ ማጥናት ይጀምራል። በማንበብ ላይ ባለበት ወቅትም በድንገት ስልኩ መጥራት ይጀምራል። ደዋዩ ከሂዩማን ቡድን አባል ውስጥ አንዱ ሲሆን እየጠጡ ነበርና ጁንታይ ወዳሉበት ባር መጥቶ የተጠቀሙትን መጥቶ እንዲከፍል የደወለለት ቢሆንም ጁንታይ ግን የተደወለለትን ስልክ ሙሉ በሙሉ ችላ በማለት ለመጀመሪያ ጊዜ ላለመመለስ ይወስናል። በዚህ በኩል ባር ውስጥ ሁሉም መጠጣታቸውንና መዝናናታቸውን የቀጠሉ ሲሆን ጁንታይ ባለመምጣቱ ምክንያት ሂዩማን ሁሉንም ክፍያ ይከፍላል። ብዙም ሳይቆይም አንድ አስፈላጊ ጉዳይ ስለነበረበት ተነስቶ ከዛ ቦታ ይሄዳል። ሂዩማን አንድ ዘዩኒየን የተባለ ከተለያዩ ቦታ የመጡ አደገኛ የትምህርት ቤት ጉልበተኛ ዱርዬዎች ስብስብ የሆነ ትልቅ ቡድን ውስጥ ለመቀላቀል ሙከራ እያደረገ ነው። የዚህ ቡድን መሪ ቤክጂን የሚባል በጥንካሬውና በብልሃቱ በቀላሉ የማይበገርና በእጅጉ የሚያከብሩትና የሚፈራ አንድ የሃይስኩል ተማሪ ነው። በቀጣዩ ቀን ጧት ጁንታይ ከሁሉም ተማሪ አስቀድሞ በጧት ወደ ትምህርት ቤት ይሄዳል። ዛሬ ራሱን አዘጋጅቶና ሲዩን ያለውን በማስታወስ እርምጃ ለመውሰድ ወስኖ የመጣ ሲሆን ሁሉንም የተሰረቁትን ስልኮች ያስቀመጡበትን ሎከር ቁልፍ ሰብሮ ከከፈተው በኋላ ሁሉንም ስልኮች አንድ በአንድ በየባለቤቶቻቸው ቦታ ላይ የይቅርታ መልእክትን ካዘለ ትንሽዬ ወረቀት ጋር እያደረገ ይመልስና ሁሉንም ከጨረሰ በኋላ በዝምታ ወደ ራሱ ቦታ ላይ በመሄድ ምንም እንዳልተፈጠረ አስመስሎ ይተኛል። በኋላ ላይ ሲዩን ወደ ትምህርት ቤት ሲደርስ ወዲያውኑ ተማሪዎች እንዴት ሁሉም የተሰረቁ ስልኮች በአንድ ምሽት እንደተመለሱ እያወሩ እንደሆነ ያስተውላል። እንደተጠበቀውም ዜናው ሂዩማን ጋር ለመድረስ ብዙ ጊዜ አልፈጀበትም ነበር። ምን እንደተፈጠረ በሰማበትም ቅጽበት እጅጉን ተናዶ ወደ ክፍሉ በከፍተኛ ፍጥነት ይሄዳል። ክፍሉ ውስጥ ጁንታይ አስቀድሞ የሚመጣበትን አውቆ ተዘጋጅቶ ነበርና ጥርሶቹ እንዳይጎዱ ለመጠበቅ አነስተኛ ዳቦ አፉ ውስጥ ከከተተ በኋላ መነጽሩም እንዳይሰበርበት በማሰብ አውልቆ ያስቀምጠዋል። ከዚያም በንዴት የበገነው ሂዩማን መጥቶ ሲያጠቃው ጁንታይ ተነስቶ መልሶ ለመደባደብ ቢሞክርም ሂዩማን ያለምንም ሐዘኔታ ቀጥቅጦ ይጥለዋል። ሲዩን ሁሉንም ነገር ቦታው ላይ ቁጭ ብሎ እያየ ነበርና ፊት ለፊቱ እየተካሄደ ያለው ነገር እጅግ በጣም የሚያምና ከዚህ በፊት አይቶ የሚያውቀው አይነት በመሆኑ አሁንም በድጋሚ በሐሳብ ወደ ኋላ ተመልሶ ሆስፒታል ውስጥ ያለው ሲሆን ከዚህ በፊት የደረሰውን ድርጊት ያስታውሰዋል። በዚህ ሰዓት ሁኔታው እጅግ በጣም እየተባባሰ ይመጣል። ሂዩማን ራሱን መከላከል የማይችለውን ጁንታይን ወንበር አንስቶ ሊመታው በነበረበት ቅጽበት ሲሆን በስተመጨረሻ ከመቀመጫው ተነስቶ ጣልቃ ይገባና ሂዩማንን ያስቆመዋል። በተመሳሳይ ሰዓት በሌላ የትምህርት ቤቱ ክፍል ውስጥ ሁለት አዳዲስ ተማሪዎች ይታያሉ። እነዚህ ተማሪዎች ሁሚንና ሂዩንታ ከሚባሉ ሲሆን የአንድ ቅርጫት ኳስ ቡድን አባል ናቸው። እናም አሁን ላይ የሁሉም የቡድኑ አባላት ሙድ ትንሽ ተረብሿል። ምክንያቱም ሁሚን ከትምህርት ቤቱ በመታገዱ ምክንያት የባስኬትቦል ቡድናቸው ቀጣዩን ጨዋታ እንዳያደርግ ተከልክለዋል። እናም የቡድኑ አባል በሁሚን ምክንያት ብቻ የሁሉም አባላት እድል ስለከሸፈ በጉዳዩ በጣም እየተበሳጩ ነበር። እናም ሂዩንታክ ስለ ጉዳዩ መምህራኖችን ለማነጋገር ሊሄድ ሲል በኮሪደሩ ውስጥ እየጨመረ የመጣውን ግርግር ያስተውልና አብዛኛው ተማሪዎች ወደ አንድ አቅጣጫ ሲሯሯጡ ይመለከትና የማወቅ ጉጉቱ ጨምሮ እሱም ወደ ቦታው ጉዳዩን ለማየት መሄድ ይጀምራል። ወደ ክፍሉ ስንመለስ በክፍል ውስጥ የነበረው ድብድብ አሁንም እንደቀጠለ ነው። ሂዩማንም ብዙም ሳይቆይ በሲዩን ላይ ከባባድ የሆኑ ቡጤዎችን መሰንዘር ይጀምራል። በአስገራሚ ሁኔታም ሲዩን ምንም አይነት የመከላከልም ሆነ የማጥቃት እርምጃ ሳይወስድ ድብደባና ቡጤውን እየተቀበለ ምንም አይነት ምላሽ ሳይሰነዝር መመታቱን ይቀጥላል። ሂዩማን ይህንን እንደ ፍርሃትና ድክመት ስለቆጠረው ይበልጥ እየተናደደ ይመጣል። ሆኖም በግርግሩ መሃል ሂዩማን የሰነዘረውን ቡጢ በትንሹ ዘንበል በማለት እንዲስተው ያደርጋል። ያደረገው ትንሽ ነገር ቢሆንም
ሂዩማንን በእጅጉ ስላናደደው አሁንም ጸቡን ሊቀጥለው ሲል ሃዩንታክ ደርሶ በመሃላቸው ጣልቃ ይገባል። ወዲያውኑም ራሱን መሃል ላይ በማስገባት ሂዩማንን እንዲረጋጋ በማድረግ ያስቆመዋል። ነገር ግን ሁኔታው ይበልጥ ተባብሶ የቀጠለ ሲሆን ሂዩማን ሃዩንታክን የሁሚን አሽከር በማለት ሃዩንታክ ላይ በመሳለቅ የበላይነቱን ለማሳየት ይሞክራል። ይሄ ንግግሩ ሃዩንታክን ስሜቱን እጅግ በጣም ስለነካው ሃዩንታክ ያለምንም ማስጠንቀቂያ አደገኛ የሆነ የካራቴ ጥፊ አፍንጫው ድረስ ይሰነዝርለታል። የሰነዘረው የጫማ ጥፊ የሂዩማንን አፍንጫ በጨረፍታ ብቻ የነካው ቢሆንም ነገር ግን ሊያስተላልፍለት የፈለገው መልእክት እጅግ በጣም ግልጽ ነበር። እኔ ሃዩንታክ ካንተ ጋር ጸብ የምፈልግ ቢሆን በቀላሉ በአንድ ምት ብቻ ልጥልህ እንደምችል ማወቅ አለብህ በማለት እርጋታ በተሞላበት መልኩ ይነግረዋል። በእርጋታው ውስጥ የነበረውን በራስ መተማመን የተመለከተው ሃዩማን የሚለው ስለጠፋበት ብዙ ማስፈራሪያዎችን ተናግሮ በማስፈራራትና በመጮህ የራስ መተማመኑን ለመመለስ ቢሞክርም ሁኔታዎች አስቀድመው ከሚፈልገው በተቃራኒ የሆኑ በመምጣታቸው በስተመጨረሻም ክፍል ውስጥ የነበሩትን የቡድን ጓደኞቹን አስከትሎ ከክፍሉ ይወጣል። ወዲያውኑም ክፍል ውስጥ የነበረው ውጥረት እንዳበቃ ሲዮን ለሃዩንታክ ምንም አይነት ምስጋና ሳይሰጠው ይልቁንም መሬት ላይ ተዘርሮ ወደ ነበረው ጁንታይ ከሄደ በኋላ ከመሬት ላይ እንዲነሳ ያግዘውና ወደ ሕክምና ክፍልም እንዲሄዱ ይነግረዋል። ነገር ግን ጁንታይ እዚያ መሄዱ ነገሮችን ይበልጥ እንደሚያባብሳቸው ገልጾለት ወዲያውኑም ቢለዋል። ሲዮንም በዝምታ ካዳመጠው በኋላ ሁሉንም ስልኮች ለምን እንደመለሰ ይጠይቀዋል። ጁንታይም በአስገራሚ ሁኔታ በኒውተን ሶስተኛ ሕግ ምክንያት ነው በማለት ይመልስለታል። ቀጥሎም እርምጃ የሚወስድ ከሆነ በምላሹ ውጤት እንደሚገኝና ነገሮችም እንደዛ ሲሆን ብቻ ሊቀየሩ እንደሚችሉ እንደሚያምን ሲነግረው ሲዮን ጁንታይ የነገረውን ነገር በተሳሳተ መልኩ እንደተረዳው ስላስተዋለ ሊያርመው ቢፈልግም ነገር ግን ልክ ሊነግረው ሲል ሌሎች ተማሪዎች ከየት መጡ ሳይባል ጁንታይን ለማየት ወደ ውስጥ ይገባሉ። ይህንን ያየው ሲዮንም ሊነግረው የነበረውን ነገር በመተው በዝምታ ከዛ ቦታ ወጥቶ ይሄዳል። ከትምህርት በኋላም ጁንታይ በድጋሚ ሲዮን ላይ ሮጦ ይደርስበትና በአሁኑ ግን ይቅርታ በመጠየቅ ፋንታ ከያዘው ፌስታል ውስጥ የተወሰኑ መድኃኒቶችን ካወጣ በኋላ አንደኛው መድኃኒት ትኩረት እንዲያደርግ እንደሚረዳውና ሌላኛው ደግሞ ለእንቅልፍ እንደሚያግዘው ነግሮ ይሰጠዋል። ጁንታይ ይህንን የሚያደርገው ምስጋናውን ለመግለጽ ስለሆነ ሲዮን በዝምታ ይቀበለውና ወደ ቤት ይዞት ይሄዳል። ማታ ላይም የመተኛ ጊዜው በደረሰበት ሰዓት ሲዮን አነስተኛ ቢሆንም ነገር ግን ትልቅ የሆነ ትርጉም ያለውን ኃይለኛ የሆነ ውሳኔ ይወስናል። በዚህም ሁልጊዜ የሚወስዳቸውን የተለመደውን የእንቅልፍ መድኃኒቶች በመውሰድ ፋንታ ጁንታይ ያመጣለትን መድኃኒቶች መጠቀም ይጀምራል። በቀጣዩ ቀንም ሲዮን ከሌላኛው ቀን በተለየ መልኩ በጣም ንቁ የሆነ ሲሆን ለመጀመሪያ ጊዜም ራሱን በማግለል ፋንታ ጁንታይን ለምሳ ሄዶ ይቀላቀለዋል። ከዛም ለመድኃኒቶቹ ሊያመሰግነው እንደሚፈልግ በቀጥታ ይነግረዋል። ምሳ በልተውም ሲጨርሱ የቅርጫት ኳስ ቡድኑ ልምምድ ሲያደርጉ አብረው በመመልከት የተወሰነ ሰዓትን ያሳልፋሉ። እያዩ ሳለ ግን ባልጠበቁት መልኩ ሃዩማን ምንም እንዳልተፈጠረ ፍጹም በተለየ ማንነት ወደ እነሱ ቀርቦ ይቀመጣል። አስቀድሞ በነበረው ቀንም ምንም ነገር እንዳልተፈጠረ እያስመሰለ ልክ ጥሩ ግንኙነት እንዳላቸው ነገር ማውራት ይጀምራል። ቀጥሎም ለሲዮን በቀስታ ሃዩንታክ ሊደበድበው እያቀደ እንደሆነ ይነግረዋል። ይህንን ያለው ሲዮንን ለማበሳጨት ታስቦ የተደረገ እንደሆነ ግልጽ ነበር። ሲዮንም በቃል መልስ ባይመልስለትም ጭንቅላቱን አዙሮ ሃዩንታክን ቀጥታ ይመለከተዋል። አይናቸው እርስ በእርስ ለተወሰነ ቆይታ በመጋጨቱም ንግግር የሌለበት አመቺ ያልሆነ ሁኔታ ይፈጠራል። ይህንን ያስተዋለው ሃዩማንም ይህንን አጋጣሚ በመጠቀም ወደ ሃዩንታክ ይሄድና እኔና ሲዮን የቅርብ ጓደኛ ማቾች መሆናችንን ግን አውቃሃል በማለት ይዋሸዋል። ይሄ ሆን ተብሎ የተሰራ ሴራ በሁለቱ መካከል አለመግባባትን ለመፍጠር የታለመ ነበር። ከጥቂት ቆይታ በኋላም ከቦታው ይነሱና ወደ ክፍል ከመግባታቸው በፊት ጁንታይ ወደ ሽንት ቤት ሊሄድ ብሎ ለሲዮን ይነግረዋል። ነገር ግን ወደ ሽንት ቤት ሳይደርስ የሃዩማን ቡድኖች ያገኙትና ይዘውት ይሄዳሉ። በተመሳሳይ ሰዓት ሃዩማን ሌላኛውን የሴራቸውን እቅድ እያከናወነ ሲሆን ሃዩንታክና የቡድን አጋሮቹ ከልብስ መቀየሪያ ክፍላቸው ወጥተው ሲመለሱ ክፍሉ ተመሰቃቅሎና እጅግ በጣም ተዘበራርቆ ያገኙታል። ዕቃዎቻቸው በመበታተናቸውና በመመሰቃቀላቸው የሆነ ሰው ሆን ብሎ እነሱን ለመጉዳት ያደረገው ነገር እንደሆነ በደንብ ገብቷቸዋል። በዚህ በኩል ደግሞ እስካሁን ጁንታይ ወደ ክፍል እስካሁን ፈጽሞ አልተመለሰም። ሰዓቱም እየገፋ የትምህርት ቀኑ ቢቀጥልም ጁንታይ የትም ቦታ ላይ ሊታይ አልቻለም ነበር። በትምህርት ክፍለ ጊዜው ማብቂያም አካባቢ ሃዩማን እንደገና ወደ ሲዮን በቀስታ በመቅረብ
ሂዩንታክ ጁንታይን ወደ ስፖርት ማዘውተሪያ ክፍል እንደወሰደው ይነግረዋል። አነጋገሩ በዚህ ጉዳይ ላይ ሲዩንን ሊረዳው የፈለገ ቢመስልም ነገር ግን ድብቅ ሐሳቡ በደንብ ግልጽ ነበረ። ሲዩን ወዲያውኑ ጉዳዩን ለማጣራት ይሄድና ከብዙ ፍለጋ በኋላ ጁንታይን ሎከር ውስጥ ተቆልፎበት ያገኘዋል። ይህ በእንዲህ እንዳለ ሂዩንታክም እንዲሁ የተሳሳተ መረጃ እንዲደርሰው ይደረጋል። አንድ ተማሪ መጥቶ የክለባቸውን ክፍል ያመሰቃቀለው ሲዩን እንደሆነና ሊጣላውም እንደሚፈልግ ይነግረዋል። ቀድሞውኑ ተፈጥረው በነበሩት ሁኔታዎች ተበሳጭቶ የነበረው ሂዩንታክም ብዙም ሳያስብና ሳያስተውልበት በፍጥነት ወደ ስፍራው ይገሰግሳል። እዚያ እንደደረሰም ሲዩን ከተመሰቃቀለው ክፍል ውስጥ ሲወጣ ይመለከተዋል። ከሱ እይታ አንጻር ሁሉም ነገር ስለተገጣጠመ ወዲያውኑ ክፍሉን ያመሰቃቀለው ሲዩን መሆኑን አንዳችም ሳይጠራጠር ድምዳሜ ላይ ይደርሳል። በዚህም ሂዩማንና ጓደኞቹ ሊፈጥሩት አቅደው በነበረው ሰው የማጋጨት እቅድ ሙሉ በሙሉ የተሳካላቸው ሲሆን ከጀርባ ሆነው ሁኔታውን የሚያሴሩት ሂዩማንና ግብረአበሮቹ አስቀድመው ቀጣይ እርምጃቸውን በማቀድ ላይ ሲሆኑ በፈጠሩት ግጭት የተፈጠረውን አጋጣሚ በመጠቀም ሁለቱ እንዲጣሉ ለማድረግና ሁለቱ እርስ በርስ ሲደባደቡ አመቺ ከሆነ ርቀት ላይ ቁጭ ብለው ድብድቡን ሊመለከቱ ያስባሉ። በኋላም በቀኑ ማብቂያ ላይ ሲዩን ወደ ቤቱ በሚመለስበት ሰዓት አቋራጭ መንገድን ለመጠቀም ይመርጣል። ይሄ መንገድ በአብዛኛው ጉልበተኞች የሚታወቅና አደገኛ ቢሆንም ሲዩን ግን ዙሪያ ጥምጥም መሄዱ ዝም ብሎ ጊዜ ማባከን እንደሆነ በመናገር እያወቀ ቢሆንም በዛ መንገድ መሄዱን ይቀጥላል። እንደተጠበቀውም ሂዩንታክ ወደዛ ቦታ በፍጥነት ይመጣና ሲዩንን ያስቆመዋል። ነገሮችን በንግግር ለመፍታት ሳይሞክሩ ሲዩን ሂዩንታክ አስቀድሞ ውሳኔ ላይ መድረሱን ስለተረዳ ማብራሪያ ከመስጠት ይልቅ እንጣላ በማለት ይጋብዘዋል። ሂዩንታክም ሳያንገራግር ሲዩንን ጥሩ ያልሆነ የኋላ ታሪክ እያለው ሰላማዊ ሰው ለመምሰል መሞከሩን እንዲያቆም ይነግረዋል። ከዚያም አልፎ ሆስፒታል ውስጥ በኮማ ውስጥ ያለውን የሱሆን ስም በማንሳት ልጁን ለኮማ የዳረገው እሱ እንደሆነ በመናገር ይወቅሰዋል። ይህንን ሲሰማም ሲዩን ልቡ እጅግ በጣም ክፉኛ ይነካና አንድ ጥልቅ የሆነን ነገር ይቀሰቅስበታል። ወዲያውም በዚህ ሰዓት ግብግቡ ይጀመራል። ሁለቱም በፍጥነትና በጥንቃቄ የሚንቀሳቀሱ ሲሆን አንዳቸውም እጅ መስጠት አይፈልጉም። በዚህ መሃል ሂዩማንና ቡድኑ በድንገት ወደ ቦታው ላይ ይደርሳሉ። ሁኔታውን በዚህ ሰዓት ወደ ወጥመድነት ይቀየራል። ሲዩንና ሂዩንታክ በቁጥር በመበለጣቸው አማራጭ እንደሌላቸው ስለተረዱ አንድ ላይ በመሆን የመጣውን ቡድን መፋለም ይጀምራሉ። ምንም ያህል አስቀድመው እርስ በርስ ሲጣሉ የነበረ ቢሆንም በሚገርም ሁኔታ አብረው በመጣመር በርካታ ልጆችን መተው ይዘርሯቸዋል። ይሁን እንጂ ግን የጠላቶቻቸው ብዛት ከአቅማቸው በላይ እየሆነ ይመጣል። ሁኔታው ይበልጥ አሳሳቢ በሆነበት ቅጽበት ሁሚን ከየት መጣ ሳይባል በድንገት ቦታው ላይ ይደርሳል። አስቀድሞ በራስ መተማመን ተሞልተው የነበሩት ጉልበተኞች ወዲያውኑ ደንግጠው ይቆማሉ። ከነሱ በተጨማሪም ሲዮንን በቤዝቦል ዱላ ሊመታው የነበረው ሂዩማንም ሳይቀር በድንጋጤ ከነዱላው ደርቆ ይቆማል። ሁሚን ብዙ አይናገርም። ይልቁንም የቅርጫት ኳሱን በእጁ ይዞት በእርጋታ ወደፊት መራመድ ከጀመረ በኋላ ያለምንም ማስጠንቀቂያ በሚገርም ሁኔታ ዘሎ በኳሱ የሂዩማንን ጭንቅላት ይመታዋል። ለተወሰነ ቆይታም በቦታው ላይ ዝምታ የሰፈነ ሲሆን ሲዩንም የተፈጠረውን ሲመለከት ደስታ ይሰማዋል። ሁሚን ሲዩንን ትኩር ብሎ ካየው በኋላ የተወሰነ አዲስ ስለሆነበት ከዚህ በፊት አይቶት እንደማያውቅ ይነግረውና ነገር ግን ወኔ ያለው ወንድ እንደሆነ እንደሚያስታውቅ ይነግረዋል። ሂዩሚን ራሱን ስቶ መሬት ላይ ተዘርሮ ሳለ ሁኔታው በሁሚን ቁጥጥር ስር ነበርና ወደ ቀሪዎቹ ጉልበተኞች ሄዶ ከመታቸው በኋላ በእርጋታ ያለውን አንድ ቀላል ሕግ ያስታውሳቸዋል። በዚህም የኦንጁንግን የሁለተኛ ደረጃ ትምህርት ቤት ዩኒፎርም እስከለበሱ ድረስ ምንም አይነት ጸብ ሊኖር እንደማይገባ ያስጠነቅቃቸዋል። ድምፁን ዝቅ አድርጎ እያወራ ቢሆንም ነገር ግን ማንም ሊቃወመው የማይደፍር ትልቅ የሆነ ግርማ ሞገስ ነበረው። በዚህም ጉልበተኞቹ ተሸንፈው ሌላ ተጨማሪ ችግር ሳይፈጥሩ አንድ በአንድ አካባቢውን ለቀው ይሄዳሉ። ሁኔታው ሲረጋጋም ሂዩንታክ ወደ ሲዩን ዞሮ ቀደም ሲል ለነበረው ጉዳይ አለመግባባት ስለነበረ ይቅርታ ይጠይቀዋል። ነገር ግን ሲዩን ምንም አይነት መልስ ሳይመልስለት ምንም እንዳልተፈጠረ ቦታውን ለቆ ከዛ ቦታ ይሄዳል። ጁንታይም በዚህ ሰዓት ሲዩን ዝም ስላለው ምናልባት አሁንም በድጋሚ የሰራው ስህተት ካለ በማለት ሰግቶ ይከተለዋል። ከዛም አብረው ይቀመጡና ጁንታይ በትምህርት ቤት ውስጥ ስለሚወሩ ወሬዎች በማንሳት አብዛኞቹ ወሬዎች መሰረት የሌላቸው መሆናቸውን በመናገር ሊያጽናናው ይሞክራል። ነገር ግን ሲዩን ያስቆመውና የሚወሩት ወሬዎች ዝም ብሎ ወሬዎች ብቻ እንዳልሆኑና ከጀርባቸውም እውነት እንዳለ ይነግረዋል። አሁን ላይም ከግጭት የሚሸሸው በዚያ ምክንያት እንደሆነ
ለሱ ከመጣላት መቆጠብ ማለት የድክመት ምልክት ሳይሆን የጥንቃቄ ምርጫው እንደሆነ ይነግረዋል። በማግስቱ ሁሚን ከእገዳው ተመልሶ ወደ ትምህርት ቤት ይመጣል። በክፍል ውስጥም ከሂዩንታክ ጋር ምናልባት ቀጣይ ከጋንግሃ ሁለተኛ ደረጃ ትምህርት ቤት ጋር ሊኖራቸው ስለሚችለው የልምምድ ግጥሚያ ይወያያሉ። በጉዳዩ ላይ ሂዩንታክ ደስተኛ ቢመስልም ሁሚን ግን ብዙም ደስ አላለውም ነበር። ከዚያም የጋንግሃ ሁለተኛ ደረጃ ቡድን አባላት እንደ ማንኛውም የቅርጫት ኳስ ቡድን እንደማይጫወቱና ጨዋታው ከቅርጫት ኳስ ይልቅ ወደ ድብድብነት እንደሚያደላና የቡድን አባላቶቻቸው በዚህ ምክንያት ሊጎዱ እንደሚችሉ ሁሚን ስጋቱን በመግለጽ መቀላለድ ይጀምራሉ። በዚህ ሰዓት በድንገት ሁሚን፣ ሂዩንታክ፣ ጁንታይና ሲዩን ወደ ርዕሰ መምህሩ ቢሮ እየተጠሩ እንደሆነ ይነገራቸዋል። ወደ ቢሮ ውስጥም ከገቡ በኋላ ሂዩማንንና ጓደኞቹን በመደብደብ እንደተከሰሱ ይነገራቸዋል። ጉዳዩ በተሳሳተ መልኩ የቀረበ ቢሆንም ነገር ግን መምህሩ የእነሱን ማብራሪያ ለመስማት ፍላጎት አልነበረውም። ሁሚንም ራሱን ለመከላከል ምክንያት ሲያቀርብ በመዘባረቁ መምህሩ ጭራሽ ይበልጥ ይናደድበታል። በዚህም ርዕሰ መምህሩ አራቱንም ያለምንም ሐዘኔታ ቅዳሜና እሁድ ሙሉ ቀን የበጎ ፍቃድ ሥራ እየሰሩ እንዲያሳልፉ ይቀጣቸዋል። ከዚያም እንደወጡ ጁንታይ አጋጣሚውን ተጠቅሞ ዩኒየን ስለተባለ ኃይለኛ ግሩፕ ለሲዮን ያስረዳው ይጀምራል። ዩኒየን ማለት በተለያዩ ትምህርት ቤቶች ላይ ያሉ ጉልበተኞች የተሳሰሩበት አካባቢያቸውን የሚቆጣጠሩና ሕገወጥ የሆኑ ጥቅሞችን የሚያሳድዱ ትልቅ የሆነ ግሩፕ መሆኑን ይነግረዋል። ይሁን እንጂ ይህ በእንዲህ እንዳለ ዩኒየንም የራሱ የሆነ ውስጣዊ ችግር ውስጥ መግባቱ መታየት ይጀምራል። በዚህ ሰዓት ሂዩማን የዩኒየን መሪ ወደ ሆነው ቤክጂን ተጠርቶ ይቀርባል። ያለበት ሁኔታ ገና እዛ ከመድረሱ በፊት መደብደቡና መጎዳቱን ያሳብቃል። ሂዩማንም ሁኔታውን አስተካክሎ ብቃቱን ለማሳየት ተጨማሪ ጊዜ እንዲሰጠው ይለምነዋል። በሌላ በኩል ቅዳሜና እሁድ አራቱ ተማሪዎች የበጎ ፍቃድ አገልግሎታቸውን አብረው መስራት ይጀምራሉ። ሲዩንም ለረጅም ጊዜ ተለይቶት የነበረው ፈገግታው በትንሹም ቢሆን ፊቱ ላይ መታየት ይጀምራል። በምሳ ሰዓት ላይም በሚቀላለዱበት ወቅት ሳያውቁ የሲዮን ሹራብ ላይ ወጥ ስላስነኩበት ሲዮን ሁኔታውን ብዙም ሳያካብደው ልብሱን ለማጽዳት ወደ ሽንት ቤት ያመራል። ሆኖም ከመታጠቢያ ክፍሉ ተመልሶ ሊወጣ ሲል ሶንግጄ የተባለ አንድ ወጣት ልጅ እዛ ጋር ቁጭ ብሎ እየጠበቀው ያገኘዋል። እናም ሶንግጄ ወዲያውኑ ስልኩን አውጥቶ ሲዩንን ፎቶ ያነሳዋል። መጀመሪያ ላይ ፊቱ ላይ የሚታየው ከጥል ይልቅ የመተዋወቅ ፍላጎት የነበረ ቢመስልም ነገር ግን ይሄ ስሜት በፍጥነት ወዲያውኑ ይቀየራል። የሶንግጄን ንዴት የቀሰቀሰው ሲዩን ምንም አይነት ምላሽ አለማሳየቱና አለመደንገጡ ሲሆን ሲዩን ከመፍራት ወይም አይኑን ከማሸሽ ይልቁን ትኩር ብሎ አይኑን ይመለከተዋል። በዚህ ሰዓት ሶንግጄ በድንገት ቡጢ መሰንዘር ቢጀምርም ሲዩን ግን በፍጥነት ወደ ኋላ መሸሽ ይጀምራል። እናም ሶንግጄ ጥቃቱን ለመቀጠል ሲዘጋጅ አንድ ነገር ያስተውላል። የሲዩን አይኖች አቅራቢያው ላይ ወደ ነበሩት የአበባ ማስቀመጫ ሲያተኩሩ ያስተውላል። ሲዩን ቀጣዩን እርምጃውን እያሰላሰለ እንደሆነና አካባቢው ላይ ያለውን ነገሮች እንደ መሳሪያ ሊጠቀምበት ማቀዱን ስለተረዳ በዚህ ምክንያት ሶንግጄ ድብድቡን ከመቀጠል ይልቅ ወደ ኋላ ተመልሶ ይሄዳል። በመቀጠል ታሪኩ ወደ ቤክጂን ማንነት ሲመልሰን ቤክጂን በትምህርት ቤት ውስጥ በትምህርቱ ጎበዝ የሆነና በተለያዩ የሽልማት ፕሮግራሞችና ውድድሮች ላይ ሽልማቶችን የሚቀበል ምርጥ ተማሪ ቢሆንም ከዚህ ገጽታ በስተጀርባ ግን ሌላ ድብቅ የሆነ ነገር እየተፈጠረ ነበር። ቤክጂን በሚያጠናበት ወቅት ወደ ባንክ ሂሳቡ በተከታታይ ገንዘብ ይገባለታል። በኋላም ሁሉም ገንዘቦች በታቀደው መሰረት ገቢ መደረጉን የሚገልጽ መልእክት ይደርሰዋል። በተመሳሳይ ሰዓት ሂዩማን እንደገና ሊያገኘው እንደሚፈልግ ስለነገረው ቤክጂንም ያለምንም ማቅማማት ይስማማል። ቤክጂን በተባለው ቦታ ላይ ሲደርስ ሂዩማንና ቡድኑ አድፍጠው ሊያጠቁት እየጠበቁት ሲሆን ቤክጂን በትምህርቱ ላይ ብቻ የሚያተኩር ተማሪ ስለመሰላቸው ድብድቡን በቀላሉ የሚሸነፍ መስሏቸዋል። ከዚያም ሂዩማን እንዴት እንዳንተ ያለ ሰው እንዲህ ያለ ኃይለኛ ቡድን ሊመራ ይችላል በማለት ሊሳለቅበት ይሞክራል። ይሁን እንጂ ግምታቸው የተሳሳተ ነበር። ቤክጂንም ምንም ጊዜ ሳያባክን ሁሉንም መደብደብ ይጀምርና ሁሉንም አንድ ባንድ ያንበረክካቸዋል። እንቅስቃሴው ፈጣንና ውጤታማ ስለነበር ማንም ሊቋቋመው አልቻለም ነበር። ከጥቂት ግብግብ በኋላም ሁሉም መነሳት አቅቷቸው መሬት ላይ ተዘርረው ይቀራሉ። ይህ በእንዲህ እንዳለ ሲዮን እንደገና ሱሆን ለመጠየቅ ወደ ሆስፒታል ይሄዳል። እንደ ወትሮ ሁሉ ከጎኑ ተቀምጦም የዋለበትን ሁኔታ የጽሑፍ መልእክት እየጻፈለት ያካፍለዋል። ይህ ለሱ ሊተወው የማይችለው የዘወትር ተግባሩ ሆኗል። በድንገት ግን ሶንግጄ ከክፍሉ ውጪ ባልጠበቀው መልኩ ብቅ ሲል ሲዮን ይመለከተውና በድንጋጤ ፊቱ ወዲያውኑ ይቀያየራል። ሶንግጄም እንደገና ተመሳሳይ ርዕስን በማንሳት ሱሆንን ለኮማ የዳረገው እሱ መሆኑን በማስታወስ ሲዮንን ሊያበሳጨው ይሞክራል። በመቀጠልም
ተኝቶ ያለውን ሰው መረበሽ እንደማይፈልግ ገልጾ ሲዮን ወደ ውጪ እንዲወጡ በእርጋታ ይጠይቀዋል። ሶንግጄ ሲዩንን በትክክል ሊገጥመውና ሊደባደበው የሚፈልገው አይነት ሰው መሆኑን በግልጽ ይነግረዋል። ሲዩንም ምንም ሳይናገር ይከተለውና ሁለቱም ጸጥታ የሰፈነበትን የሆስፒታሉን ኮሪደር ትተው በመውጣት ወደ ከተማ ካመሩ በኋላ ወደ አንድ የቦሊንግ መጫወቻ ስፍራ ይደርሳሉ። ቦታው ከውጪ ሲታይ ተራ ቢመስልም ነገር ግን ውስጡ ሌላ ስራ የሚሰራበት ከባድ የሆነ ስፍራ እንደሆነ ያስታውቃል። ሶንግጄ ወደ ላይኛው ፎቅ ይወስደውና የአንዱን የግል ቢሮ በር ሲከፍተው ቤክጂን ውስጥ ላይ የሂሳብ ጥያቄን በመስራት ብቻውን ተጠምዶ ያገኙታል። እነሱ ሲገቡ ቀና ብሎ እንኳን አላያቸውም ነበር። ይልቁንም ሲዩንን ትንሽ እንዲጠብቀውና ረጋ እንዲል ይነግረዋል። ነገር ግን ሲሁን ወዲያውኑ የመጣበትን ዓላማ የተናገረ ሲሆን ከእንግዲህ ማናቸውም ወደ ሱሆ በድጋሚ መምጣት እንደሌለባቸው ቤክጂንን ያስጠነቅቀዋል። ረጋ ባለ ድምጽም ይህንን መስመር የሚያልፉ ከሆነ ግን እነሱን ለማጥፋት እንደማይመለስ ያስጠነቅቃቸዋል። ቤክጂን ለመጀመሪያ ጊዜ ቀና በማለት ስራውን ያቆምና ሲዩንን ያዳምጠዋል። ከዛም በንዴት ከመመለስ ይልቅ ቀስ ብሎ ማሰላሰል ይጀምራል። በዚህ ሰዓት ክፍል ውስጥ ያለው ውጥረት የቀጠለ ሲሆን ሁለቱም ለተወሰነ ደቂቃ ዝም ካሉ በኋላ አንድ ያልተጠበቀ ነገር ይፈጠራል። ሲዩን በጠረጴዛው ላይ ያለውን የሂሳብ ጥያቄ ሲመለከታቸው ስለነበር ስህተቱን አይቶ ይነግረውና ከዚያም ንግግራቸውን ሳይጨርሱ ክፍሉን ለቆ ይወጣል። ቤክጂን በዚህ ሰዓት ሊያስቆመው አልሞከረም። ይልቁንም የራሱን ቅድመ ሁኔታ ይነግረዋል። ሲዩን አሁን ያላቸው ነገር እንዲከበርለት የሚፈልግ ከሆነ እሱም ከሁሚን መራቅ እንዳለበት ይነግረዋል። ሊያስተላልፍ የፈለገው መልእክት ግልጽ ሲሆን ይህም ስለ አንድ ሰው ጉዳይ ብቻ ሳይሆን ከየትኛው ጎራ እንደሚሆን ምርጫ ማድረግ እንዳለበትም የሚገልጽ ጉዳይ ነበር። በዚያ ምሽት ቤክጂን እርምጃ መውሰድ ይጀምራል። በቀጥታ ወደ ሁሚን ከመሄድ ይልቅ የተወሰኑ ሰዎችን ወደ ሁሚን አባት ሬስቶራንት ይልካል። ሰዎቹም የውሸት መታወቂያ በመጠቀም አልኮል ከገዙ በኋላ ሬስቶራንቱ ለአካለ መጠን ላልደረሱ ልጆች መጠጥ እንደሚሸጥ ለፖሊስ ይጠቁማሉ። ብዙም ሳይቆይ ሁሚን ስልክ ይደወልለትና ወደ አባቱ ሬስቶራንት ቶሎ እንዲመጣ፣ ምክንያቱም አባቱ ችግር ውስጥ እንደሆነ ይነገረዋል። ሁሚንም በፍጥነት ወደ ቦታው ቢደርስም እነ ቤክጂን ያቀዱት ወጥመድ ግን በትክክል ሰርቶ ነበር። ቤክጂንም ወዲያውኑ ቀጥታ ከደወለለት በኋላ አድራሻ ይሰጠውና በማግስቱ እዛ ቦታ ላይ እንዲገናኙ ቀጠሮ ይሰጠዋል። በቀጣዩ ቀን ጠዋት ሁኔታዎች መቀየር ይጀምራሉ። ሲዩን ወደ ሁሚን በመሄድ ያልተጠበቀ ነገር ይነግረዋል። ከእንግዲህ ከነሱ ጋር መሆን እንደማይፈልግና ብቻውን እንደሚሆን እንዲሁም በቤክጂንና በሱ ግጭት መሃል ገብቶ መገኘት እንደማይፈልግ ይነግረዋል። የትምህርት ቀኑም እንዳለቀ የጥናት ክትትል ወደሚወስድበት ሌላኛው ትምህርት ቤት ይሄዳል። በቻለው መጠን ርቀቱን ከነሱ ለመጠበቅ እየሞከረ ሲሆን በተመሳሳይ ሰዓት ሁሚንም ቢሆን ቀጠሮ አለብኝ በማለት ለጓደኞቹ ሰበብ በመናገር ከነሱ ተለይቶ ይሄዳል። እውነታው ግን ቀጥታ ቤክጂንን ለማግኘት ነበር ሄደው። ከጀርባ ግን ሌላ ሴራ እየተሸረበ ሲሆን ሶንግጄና ሌሎች የዩኒየን ቡድን አባላት ሲዩን፣ ሂዩንታክና ጁንታይን አድፍጠው እንዲይዟቸው ትዕዛዝ ተሰጥቷቸው ነበር። በዚህ በኩል ሲዩን በመንገዱ ላይ ከጋንግሃክ ተማሪዎች ጋር ይገጣጠማል። ይሁን እንጂ ከቤክጂ የተሰጣቸው ትዕዛዝ ሌላ ስለነበር ሲዩን ላይ ጥቃት ከመሰንዘር ይልቅ መንገዱን ለቀውለት ይቆማሉ። ለጊዜው ሲዩንን ጫፉን መንካት እንደሌለባቸው ተነግሯቸዋል። ነገር ግን ይሄ ሁኔታ ለሌሎቹ ፈጽሞ ተመሳሳይ አልነበረም። ሂዩንታክና ጁንታኢ ከሶንግጄና ቡድኖቹ ጋር ጸብ ይጀምራሉ። ሂዩንታክ እንዳያቸው የሚፈጠረውን አስቀድሞ ስለተረዳ ጁንታኢን እንዲያመልጥና እሱ ብቻውን እንደሚገጥማቸው ይነግረዋል። ጁንታኢ መጀመሪያ ላይ ቢያመነታም በስተመጨረሻ ግን እድሉን ተጠቅሞ ከዛ ቦታ በፍጥነት ያመልጣል። በዚህም ሰዓት ሁለቱ የቡድን አባላት ይከተሉታል። ሶንግጄ ደግሞ ከሂዩንታክ ጋር ለመደባደብ እዛ ቦታ ላይ ይቀራል። ጁንታኢ ለብዙ ሰዓት ሮጦ ካመለጣቸው በኋላ አንድ ቦታ ላይ ተደብቆ ወደ ሲዩን ይደውላል። ድምፁ እየተንቀጠቀጠ ቢሆንም ራሱን ለመቆጣጠር ከሞከረ በኋላ አሁንም እያባረሩት እንኳን ቢሆንም ሲዩን ወደዚህ ከመጣ ምን እንደሚፈጠር ስለሚያውቅ ሲዩንን ወደዚህ እንዳይመጣ ይነግረዋል። ይሁን እንጂ ሲዩን ሁኔታውን እንደተረዳ ወዲያውኑ ተነስቶ ወደ እነሱ መሄድ ይጀምራል። በዚያው ቅጽበት ሁሚን ከቤክጂን ጋር ለመገናኘት ወደ ቦሊንግ መጫወቻው ይደርሳል። ወደ ቢሮ ከመድረሱ በፊት ግን ጥቂት የዩኒየን አባል ቡድኖች ሊያስቆሙት ቢሞክሩም ሊቋቋሙት እንደማይችሉ ወዲያውኑ ነበር የተረዱት። ወደ ቢሮውም ከደረሰ በኋላ ቤክጂን በቀጥታ ወደ ጉዳዩ በመግባት ሁሚንን ወደ ዩኒየን ቡድን እንዲቀላቀል ይጠይቀዋል። ቤክጂን ከዚህ በኋላ ይሄ ነገር የትምህርት ቤት ግጭትና ጸብ ብቻ እንዳልሆነና እቅዱ ወደፊት ዩኒየን ከዚህ የበለጠ ትልቅ ወደ መሆንና የበለጠ ትርፍ ወደሚያገኝበት ነገር የመቀየር እቅድ እንዳለው ያስረዳዋል።
ነገር ግን ሁሚን ንግግሩን በቁም ነገር ያልወሰደው ሲሆን ቤክጂንን እብድ እንደሆነና ድርጅቱን መቼም እንደማይቀላቀል በግልጽ ይነግረዋል። ቤክጂንን በምላሹ እርጋታ በተሞላበት ሁኔታ እየተጃጃለ ያለው እሱ ራሱ እንደሆነ ይነግረዋል። ልክ በዚህ ሰዓት ግን ሁሚን አንድ ትልቅን ነገር ያስተውላል። እሱና ቤክጂን እንዲገናኙ የተፈለገው እሱን ለማሳመን ሳይሆን የቤክጂን ሰዎች ወደ ጓደኞቹ ሲሄዱ የሱን ትኩረት ለመሳብና ጊዜውን ለመግደልና ለማቆየት የታለመ ሴራ እንደሆነ ያስተውላል። ጓደኞቹ ጥቃት እየደረሰባቸው መሆኑን ሲረዳ ለሰከንዶች ቤክጂንን እዛው እንዳለበት ለመደብደብ ቢያስብም ራሱን አረጋግቶ እጁን ይሰበስብና ዋና አሳሳቢ ወደ ሆነው ሁኔታ ለመሄድ ቢሮውን ለቆ ይወጣል። ልክ እንደወጣም በቁጥር በዛ ያሉ የዩኒየን ቡድን አባላት ሊያስቆሙት ቢሞክሩም አንድ በአንድ ቀጥቅጦ ሁሉንም ይጥላቸዋል። ቤክጂንም ሁሉንም ከኋላ ሆኖ ከተመለከተ በኋላ እንዲሄድ ይፈቅድለታል። በሌላ በኩል በህንፃው ጣራ ላይ ሶንግጄ ፍጹም የበላይነቱን ይዟል። ሂዩንታክም ክፉኛ በመጎዳቱ ምክንያት አንዴ ከወደቀበት ተመልሶ መነሳት ያቀተዋል። በዚህ በኩል ሌሎቹ የቡድኑ አባላት ደግሞ ትዕይንቱን በስልካቸው እየቀረጹት ነው ያሉት። አመልጦ ሲሮጥ የነበረው ጁንታይም በድጋሚ በመያዙ እዛ ሆኖ ከመመልከት ውጪ ማድረግ የሚችለው ምንም አይነት እርዳታ አልነበረም። ሶንግጄ በሁኔታው ውስጡ በጣም የተደሰተ ሲሆን ይሄ ለሱ ጸብ ብቻ ሳይሆን መዝናኛም ስለነበር ድብድቡን በፍጥነት ከመጨረስ ይልቅ ሂዩንታክን ማንገላታት ይጀምራል። በስተመጨረሻም ቀጥቅጦ ያሸነፈውን ሂዩንታክንና ጁንታይን የመጨረሻ ፎቶ ሊያነሳቸው በሚዘጋጅበት ሰዓት ሲዩን ከየት መጣ ሳይባል በድንገት ቦታው ላይ ይደርሳል። በዚህም ሰኮንዶችን እንኳን ሳያባክን ሶንግጄ ላይ ኃይለኛ የሆኑ ቡጢዎችን መሰንዘር ይጀምራል። በዚህም ከፍተኛ ግብግብ ውስጥ የገቡ ሲሆን ሶንግጄ በአካላዊ ጥንካሬና በሚሰነዝራቸው ቡጢዎች ክብደት ብልጫ ቢኖረውም ሲዩን ግን በተለየ ዘዴ መደባደብ ይጀምራል። እያንዳንዱ እንቅስቃሴው ሶንግጄን ለመጉዳትና ኃይሉን ከመጨረስ ይልቅ እሱን ለማዳከም አቅዶ የሚያደርጋቸው ናቸው። በመሃልም ሲዩን የሶንግጄን መነጽር ያወልቅበትና ሰብሮ ሹል የሆነውን የመነጽሩን ፍሬም እግሩ ላይ ይሰካበታል። በዚህ ሰዓት ሶንግጄ ምንም ያህል ቢጎዳም መፋለሙን አላቆመም። ስንዘራውን በመቀጠል ሲዩን ላይ ተደጋጋሚ ምቶችን ያሳርፋል። ሆኖም ሲዩንም ምንም ያህል በተደጋጋሚ ቢወድቅም እንደገና ይነሳል። በስተመጨረሻም ሶንግጄ ከባባድ ምቶችን በመሰንዘር ሲዩንን እንዳይነሳ አድርጎ ለመጣልና ድብድቡን ለመፈጸም ይወስናል። ነገር ግን ልክ ኃይለኛ ቡጢውን ሲሰነዝር ሲዩን እንቅስቃሴውን አስቀድሞ ተረድቶት ነበርና ከመመታቱ በፊት ሶንግጄን ቀድሞ በማጥቃት የሶንግጄን ሐሳቦች ያከሽፈዋል። በስተመጨረሻም ሁለቱም ተመታተው በድካም መሬት ላይ ተዘርረው ይወድቃሉ። ልክ በዚህ ቅጽበትም ሁሚን የህንፃው ጣራ ላይ ይደርስና ወዲያውኑ በፍጥነት ተዘርሮ ወዳለው ሲዩን ይሄዳል። ከዛም ራሱን ሊስት ጥቂት የቀረው ሲዩን ቀና ብሎ ቢመለከተውም ነገር ግን ማንነቱን መለየት ስላልቻለ ሱሆ እንደሆነ ያስባል። ታሪኩ እዚህ ጋር ወደ ኋላ ተመልሶ ሁለቱ አብረው ትምህርት በሌለበት ቀን አሳልፈውት የነበሩትን ቀናቶች ሲያስመለክተን በዚያ ጊዜ የነበረው ድባብ እጅግ በጣም ደስ የሚልና በመካከላቸውም የነበረው ርቀት ቀስ በቀስ እየቀነሰ ስለመጣ የበጎ ፍቃድ ስራቸውን አብረው እየሰሩ ባለበት ወቅት ሁሚን ብዙ ጊዜ ስለማያወራው አንድ ነገር መናገር ይጀምራል። ለሲዩን ሂዩንታክ አስቀድሞ በነበረው ጊዜ የቴኳንዶ ሻምፒዮን እንደነበረ ይነግረዋል። ከዛም ሁሉም ነገር በአሪፍ ሁኔታ እየሄደ ባለበት ሰዓት አንድ የተፈጠረ አደጋ ሁሉንም ነገር እንደቀየረውና በራሱ በሁሚን ጥፋት ምክንያት ሂዩንታክ ከባድ ጉዳት እንደደረሰበትና ያ ጉዳት የቴኳንዶ ጉዞን ሙሉ በሙሉ እንዲያበቃ አድርጎት እንደነበረ ይነግረዋል። ሂዩንታክ አሁን ላይ እንደማንኛውም ሰው መኖር ቢችልም የተጎዳው ግን በሱ ምክንያት ስለነበር የጥፋተኝነት ስሜቱ ሁሚንን ፈጽሞ እንዳልተወው ከፊቱ ላይ ይነበባል። ስለ ጉዳዩ ሲነግረው ምንም አይነት ሰበብ ለማቅረብ ያልሞከረ ሲሆን ሂዩንታክ የመጎዳቱ ምክንያት እሱ መሆኑንና ጥፋተኛ እንደሆነም አምኖ ተቀብሎ ነበር። ይህንን ሁሉ ሲነግረው ሲዩን በዝምታ ያዳመጠው ሲሆን ለመጀመሪያ ጊዜም በመካከላቸው ግልጽ የሆነ ግንኙነት ይፈጠራል። ልክ ሁሚን በሂዩንታክ ላይ ለደረሰው ነገር ራሱን እንደሚወቅሰው ሁሉ ሲዩንም በጓደኛው ሱሆ ላይ ለደረሰው ነገር ራሱን መውቀስ አላቆመም ነበር። ታሪኩ ወደ አሁኑ ጊዜ ሲመልሰን ሲዩን ቀስ እያለ የነቃ ሲሆን ሲነቃም ግን ራሱን በማያውቀው ክፍል ውስጥ ተኝቶ ያገኘዋል። ከጥቂት ቆይታ በኋላም በሁሚን ቤት ውስጥ እንዳለ ይረዳል። ሲዩን አይኑን ሲከፍት ሁሚን ትልቅ የሆነ የእፎይታ ስሜት የተሰማው ሲሆን ወዲያውኑም ከዚህ በኋላ እንዲህ ያለ ነገር በሱ ላይም ሆነ በማንኛውም ለሱ ቅርብ ለሆነ ሰው ላይ እንደገና እንዲፈጠር እንደማይፈቅድ ለሲዩን ቃል ይገባለታል። ነገር ግን ሲዩን የተለየ ምላሽ ነበር የሰጠው። ድብድብ መፍትሄ እንዳልሆነ እንዲሁም እንደተረዳው ከሆነ
በስተመጨረሻ የሆነ ሰው በከባዱ እስኪጎዳ ድረስ አንዱ ጥቃት ወደ ሌላው የሚያመራበት ማለቂያ የሌለው አዙሪት ብቻ እንደሚፈጠር ይነግረዋል። ሁሚን ይህንም በዝምታ ካዳመጠ በኋላ ከመከራከር ይልቅ የራሱን ውሳኔ ይወስናል። በዚህም ሽንፈቱን አምኖ በመቀበል ከቤክጂን ጋር ያለውን ነገር ለማቆም እንደወሰነ ይነግረዋል። ነገር ግን ይሄ ጉዳይ ወደ ሌላ አንድ ጥልቅ ሚስጥር ያመራል። ሁሚን እና ቤክጂን እንደሚታዩት የሁል ጊዜ ጠላቶች ሳይሆኑ አብሮ አደግ የልጅነት ጓደኛ ማቾች ነበሩ። አስቀድሞ በዚያን ጊዜ ቤክጂን በደል የሚፈጸምበት ልጅ የነበረ ሲሆን ሁሚን ደግሞ ለሱ ለመከላከል ከጎኑ ይቆም ነበር። ሁሚንና ሲዩን ይህንን በሚያወሩበት በተመሳሳይ ሰዓት ቤክጂን የራሱን ጉዳይ ያከናወነ ነበር። ሶንግጄን በድብድቡ ከደረሰበት ጉዳት በኋላ ከሆስፒታል ሊወስደው ይሄዳል። ከማዘን ይልቅም ቡድኑ ለልዩ ዓላማ ከሚጠቀምባቸው ቦታዎች አንዱ ወደ ሆነውና ስህተት የሰሩ አባላት ወደሚቀጡበት ቦታ ነበር የወሰደው። እዛ እንደደረሱ ቤክጂን ወዲያውኑ ስለ አንድ ሚስጥራዊ አካውንትና ሶንግጄን ለፖሊሶቹ ምን እንደተናገረ ይጠይቀዋል። እናም ይሄ ጥያቄ ሁሉንም ነገሮች ነበር ግልጽ ያደረገው። ቤክጂን ሶንግጄን ወደዚህ ያመጣው ስለ ደህንነቱን ለመጠየቅ ሳይሆን ለቁጥጥር እንደሆነ ይረዳል። በዚህ ጉዳይም በጣም ነበር የተበሳጨው። ከዚያም ለፖሊሱ የተናገረውን ሁሉንም ነገር ለቤክጂን ይነግረውና ለመሄድ ይወስናል። እናም ሶንግጄ ለጥቂት ቀናት እረፍት እንደሚወስድና ቤክጂን እሱን ለመፈለግ እንዳይሞክር በግልጽ ይነግረዋል። በሌላ በኩል በትምህርት ቤት ውስጥ ነገሮች በተለየ መንገድ እየተለወጡ ሲሆን በሁሚን፣ ሲዩን፣ ሂዩንታክና ጁንታይ መካከል ያለው ቅርርብነት እያደገ የመጣ ሲሆን አብረው ማጥናት፣ ቅርጫት ኳስ መጫወት ወይም ደግሞ ከትምህርት በኋላ ዘና ማለትና አብሮ ጊዜ ማሳለፍ ጀምረዋል። አንድ ቀን ከሰዓት ሁሚን ስለ አባቱ ጉዳይ ከፖሊስ ጣቢያ ስልክ ይደወልለትና ይጠራል። ወደዚያም እንደሄደ ሁኔታው ሌላ መልክ እንደያዘ ይረዳል። ቀደም ሲል በአባቱ ላይ ክስ መስርተው የነበሩት ልጆች ቃላቸውን ቀይረዋል። አሁን ላይ አባቱ ሆን ብሎ ለአካለ መጠን ላልደረሱ ልጆች አልኮል ከመሸጥም አልፎ ጣቢያው ውስጥ አንድን ሰው እንደደበደበ ይናገራሉ። እናም የሁሚን አባት ክሱ ከባድ በመሆኑ ምክንያት በእስር ላይ ያለ ሲሆን ጣቢያው ውስጥም እያሉ ሁሚን እነዚያ ልጆች በተፈጠረው ነገር ሲስቁና ሲሳለቁ ይሰማቸዋል። እያረጉ ያለውም ነገር ሁሉ ሴራ እንደሆነ ግልጽ ስላደረገለት ራሱን መቆጣጠር አቅቶት ዋጋቸውን ሊሰጣቸው ይከተላቸዋል። ነገር ግን ሁሉንም አንድ በአንድ እየቀጠቀጣቸው ባለበት ሰዓት በድንገት ከቤክጂን መልእክት ይደርሰዋል። መልእክቱ ላይም ሁሚን አባቱና ጓደኞቹን ማንም እንዲነካቸው የማይፈልግ ከሆነ የዩኒየንን ግሩፕ መቀላቀል እንዳለበት የሚገልጽ መልእክት ነበር። በሌላ በኩል ሲዩን ወደ ቤት ሲገባ ሌላ ችግር ያጋጥመዋል። ቤት እንደደረሰ እናቱ ቁጭ ብላ እየጠበቀችው ያገኛታል። ጥናት ወደሚከታተልበት ትምህርት ቤት እየሄደ እንዳልሆነ አስቀድማ ያወቀች ሲሆን ፊቱ ላይ ያለውንም ጠባሳ እያየች ችላ ማለት አልቻለችም ነበር። እናም ባሁኑ ጥያቄ ከመጠየቅና ከመቆጣትም ይልቅ ውጪ ሀገር ሄዶ እንዲማር ዝግጅት እንዳደረገችለትና ሁሉንም ነገር ማጠናቀቋንና እሱ ማድረግ ያለበት መሄድ ብቻ እንደሆነ ትነግረዋለች። እናም ሲዩን ወዲያውኑ እንደማይሆንና ልክ ከዚህ በፊት እንዳደረገችው አሁንም ለብቻው እንድትተወው ይነግራታል። የተናገራቸው ቃላቶች በውስጡ አፍኖት የነበረውን ስሜቱን የሚያንጸባርቅ ነበሩ። በዚህም እናቱ ይህንን መቋቋም አቅቷት ማልቀስና በቀድሞ ትምህርት ቤቱ ለደረሰበት ነገር ሁሉ ራሷን መውቀስ ትጀምራለች። ምንም ቢፈጠርም ስለሱ መጨነቋን መቼም እንደማታቆም ትነግረዋለች። እናቱን በዚህ ሁኔታ ውስጥ ሆና ሲመለከታት ሲዩን ለመጀመሪያ ጊዜ ለእናቱ ፍቅር ለማሳየት ማመንታት ይጀምራል። በዚህም እሷ እንዳለችው ከዚህ ሀገር ስለመሄድ ማሰብ ይጀምራል። በተመሳሳይ ሰዓት ቤክጂን የሁሚን ቤተሰቦችንና ጓደኞቹን ኢላማ አድርጎ ኃይለኛ ጫና ማድረጉን ይቀጥላል። እናም ሁሚን በቀላሉ ችላ ሊለው የማይለው ኃይለኛ ደረጃ ላይ ይደርሳል። ትምህርት ቤትን መሄድ ያቆመ ሲሆን በዚህም ምክንያት ከአባቱ ጋር ክፉኛ ይጣላል። በስተመጨረሻም አንድ ከባድ ውሳኔ ላይ የደረሰ ሲሆን አባቱንም ሆነ በዙሪያው ያሉትን ሰዎች ለመጠበቅ ሲል የዩኒየን ግሩፕን ለመቀላቀል ይስማማል። በዚህም የመጀመሪያው ስራው ወዲያውኑ የተሰጠው ሲሆን በሲኦኩም ሁለተኛ ደረጃ ትምህርት ቤት ውስጥ ጎሪላ ተብሎ የሚታወቀውን የቡድን መሪ ወደ ዩኒየን ቡድን እንዲያመጣ ይታዘዛል። ሁሚንም ሰውየውን ተከታትሎት በአንድ ምሽት ክለብ ውስጥ ያገኘውና በቀላሉ ይዘዋል። በአንድ ቡጢ ብቻም በቀላሉ ስላንበረከከው ጎሪላ ቡድኑን ለመቀላቀል ሳይፈልግም ቢሆን ይገደዳል። በዚህ በኩል ሂዩንታክና ጁንታይ የሲዩንን አድራሻ እንደምንም ብለው ፈልገው ያገኙታል። ሊሄድ መሆኑንም ስላወቁ ከበረራው አንድ ቀን በፊት ባለው ምሽት ሊያገኙት ይሄዳሉ። ቁጭ ብለውም ብዙ ወሬ ከማውራት ይልቅ የመጨረሻ ምሽታቸውም ስለሆነ አብረው ደስ የሚልን ጊዜ ለማሳለፍ ወደ ውጪ እንዲወጡ ይጋብዙታል።
ከዚህ በፊት እንደሚያደርጉትም ቅርጫት ኳስ መጫወት የጀመሩ ሲሆን ለጥቂት ጊዜ ቢሆንም ነገሮች ወደ ቀድሞ የተመለሱ ይመስላል። ከዛም ሲዩን ስለ ሁሚን ሲጠይቃቸው ሁሚን ትምህርት ቤት እንኳን እየመጣ እንዳልሆነ ሲነግሩት ስለሱ መጨነቅ ይጀምራል። ወዲያውኑ ቢደውልለትም ነገር ግን ሁሚን ንግግሩን በማሳጠር ሁሉም ነገር ደህና እንደሚሆን ነግሮት ወዲያውኑ ስልኩን ይዘጋዋል። ሁሚን ስልኩን ከዘጋው በኋላ ወዲያውኑ ቤክጂንና ሌሎች የዩኒየን አባላት እየጠበቁት ወዳለበት የቦሊንግ መጫወቻ ይሄዳል። በአሁኑ ወደዚህ ሲገባ እንደ በፊቱ እንደ እንግዳ ሳይሆን በይፋ የዩኒየን አባል መሆኑን ለማሳወቅ ነው። ይህ በእንዲህ እንዳለ ሲዩን ወደ ኤርፖርት የደረሰ ሲሆን ለመሄድ ሁሉም ነገር ዝግጁ በሆነበት ቅጽበት በድንገት ጁንታይ ደውሎለት ስልኩ ይጠራል። ከዛም ጁንታይ ምንም ሳያቅማማ በሱ በሂዩንታክና በሱሆ ላይ የተፈጠረው ነገር ምንም የሱ ጥፋት እንዳልሆነ ይነግረዋል። ሲዩን በዚህ ሰዓት ይህንን ሲሰማ ለተወሰነ ደቂቃዎች ባለበት ድርቅ ብሎ የቀረ ሲሆን ለመጀመሪያ ጊዜም ለረጅም ጊዜ የተሸከመውን የጥፋተኝነት ስሜት ከራሱ ላይ ይወርድለታል። ከዛም ሲዩን ትልቅ ውሳኔ የወሰነ ሲሆን ከተሳፋሪ መጠባበቂያ ቦታ ላይ በመነሳት ጓደኛው ጥፋተኛ እንዳልሆነ ስላረጋገጠለት ላለመሄድ መወሰኑን ለእናቱ ነግሯት ይሄዳል። በዚህም ሲዩን የወሰነው ውሳኔ ሁሉንም ነገር ይለውጣል። ከሁኔታው ከመሸሽ ይልቅ ፊት ለፊት ለመጋፈጥ ስለመረጠ ልክ እንደተመለሰ ወደ ሂዩንታክና ጁንታይ ከሄደ በኋላ ቀጥሎ ምን ማድረግ እንዳለባቸው በግልጽ እየነገራቸው ሲሆን ሁሚንን እንደምንም ብለው መመለስ እንዳለባቸው ይወስናሉ። እነሱ እሱን ለማግኘት መንገድ በሚፈልጉበት ወቅት ሁሚን ግን በዩኒየን ዓለም ውስጥ ጠልቆ ገብቶ ነው ያለው። ከቤክጂን የሚሰጡትን ትዕዛዞችን መፈጸሙን በመቀጠል ከአንድ ቦታ ወደ ሌላ ቦታ በመሄድ የተለያዩ ትምህርት ቤት ተማሪዎችን የዩኒየን ቡድኑን እንዲቀላቀሉ ማስገደዱን ተያይዞታል። እያንዳንዱን ተግባር ያለማመንታት በብቃትና በጥራት ይፈጽም ስለነበር ከእያንዳንዱ ሥራ በኋላ ቤክጂን ክፍያ የሚሰጠው ሲሆን ሁሚን ገንዘቡን መቀበል ባይፈልግም አባቱ በፖሊስ ጣቢያ ያለበትን ቅጣት ለመክፈል ገንዘብ ያስፈልገው ስለነበር ገንዘቡን ይቀበላል። እናም አሁን ላይ የሚያደርጋቸው እያንዳንዱ እርምጃዎች ቤተሰቡን ከመጠበቅ ጋር የተያያዙ ናቸው። እነዚህን ተግባራት በሚፈጽምበት ጊዜ ወደ ኋላ ተመልሶ ስለቀደመው ነገር የሚያስታውስ ሲሆን አስቀድሞ ቤክጂን ደካማ የነበረበትን ጊዜ በደንብ ያስታውሰዋል። እሱን እንዴት መደባደብ እንዳለበት ያስተማረውና ራሱን እንዲከላከል የረዳው ሁሚን ቢሆንም ከዚህ በፊት ቤክጂን ማንም የሚደበድበውና እንደፈለገ የሚያደርገው ሰው እንዳልነበረ፣ አሁን ላይ ግን የደረሰበት ደረጃና ወደ ምን እንደተቀየረ ሲያስተውለው በቀላሉ ሊታለፍ የማይችል ነገር ይሆንበታል። በሌላ በኩል ሲዩንና ሌሎቹ ወደ ሁሚን ቤት ለመሄድ ይወስኑና እዚያ ሲደርሱ አባቱን ያገኙታል። ንግግራቸውን በድንገት ወደ አለመግባባት ይቀየርና የሁሚን አባት ስለ ሁሚን በመጨነቅ ፋንታ ስለ ገዛ ልጁ ክፉ ነገር መናገር ይጀምራል። ሁሚን የማይረባ ሰው እንደሆነና እሱም ሆነ እናቱ ልጃቸው ባልሆነ ብለው የሚመኙት አይነት ሰው እንደሆነ ይነግራቸዋል። በዚህ ጊዜ ግን ሲዩን በመቃወም ሁሚን ለሌሎች ከልቡ የሚያስብ ሰው እንደሆነና በትምህርት ቤት ውስጥም ከሁሉም ሰው ጋር እንደሚስማማና በጓደኞቹ ዘንድም እንደሚከበር ያስረዳዋል። ከዚህም በተጨማሪ ለሁሚን አባት ልጁ ሁሚንን በዚህ መንገድ ብቻ የሚያየው ከሆነ ምናልባት ችግሩ የሁሚን ሳይሆን የሱ ሊሆን እንደሚችል በመናገር ጠንከር ያለ ሐሳብን ይገልጽለታል። የሁሚን አባት ይህንን ንግግር ሲሰማ ሲዩን መስመር እንዳለፈ ስለተሰማውና እንዲሁም ስለተናደደ ወዲያውኑ ሁሉንም ከቤት ያስወጣቸዋል። በዚህም ምንም መልስ ባለማግኘታቸው ፍለጋቸውን ለመቀጠል ይወስኑና አስቀጥለውም ስለ ዩኒየን ግሩፕ የሚያውቀው ነገር ካለ በማለት ሂዩማንን ለማግኘት ወደሱ ይሄዳሉ። ከዛም ሂዩማን ባልጠበቁት ሁኔታ ዩኒየን ግሩፕ ተራ የትምህርት ቤት ጉልበተኞች ስብስብ ብቻ እንዳልሆነና ከጀርባ ዋና መስራቹ የሆነው ቾይ የሚባል ታላቅ ሰው እንዳለ፣ እናም ይሄ ሰው ቤክጂን የሚያስተዳድረውን የቦሊንግ መጫወቻ ባለቤትና ዳኤሶንግ ኮንስትራክሽን ከተባለ ድርጅት ጋር የተያያዘ የሞተር ሳይክል ኩባንያ መሪ እንደሆነ የሚገልጽ ትልቅ ሚስጥር ይነግራቸዋል። የዚህ ሰውዬ አጠቃላይ ሥራው ከገመቱትና ካሰቡት እጅግ በላይ ትልቅ ነበረ። የቦሊንግ መጫወቻ መዝናኛ ቦታው ለሚያንቀሳቅሰው ቆሻሻ ገንዘብ ልክ እንደ ሽፋን የሚጠቀምበት ሲሆን በእሱ አማካኝነት ቤክጂን የሁለተኛ ደረጃ ተማሪዎችን የትርፍ ሰዓት ሥራ በሚል ሰበብ አማካኝነት ለሚፈልጉት ሥራ ይመለመላቸዋል። ነገሩ ከላይ ሲታይ ሕጋዊ ቢመስልም በእውነቱ ግን ለሕገወጥ ሥራቸው በደንብ ይጠቀሙበታል። ዋናው ቢዝነሳቸው በሞተር ሳይክሎች ዙሪያ የተመሰረተ ሲሆን ዩኒየን ግሩፕም ሞተር ሳይክሎችን ከተለያዩ ቦታዎች ሰርቀው ካመጡ በኋላ ድጋሚ ወደሚጠገኑበት፣ አዲስ ቀለም ወደሚቀቡበት እንዲሁም አዲስ ታርጋ ወደሚሰጥበት ዳኤሶንግ ኮንስትራክሽን ያመጧቸዋል። እዛ ያለው ሥራ ከተጠናቀቀ በኋላ አዲስ ተደርገው የሚወጡት ሞተር ሳይክሎች ጥቁር ገበያ ላይ እንዲሸጡ ይደረጋል። በአስገራሚ ሁኔታ ከተወሰነ ጊዜ በኋላ አዲስ ተደርገው የተሸጡት ሞተር ሳይክሎች
በድጋሚ ከገዢው እንዲሰረቁ በማድረግ በተመሳሳይ ሁኔታ እነዛን ፕሮሰሶች አልፈው በድጋሚ እንዲሸጡ ይደረጋል። ነገር ግን አባላቱ ዘዩኔን ግሩፕ ውስጥ የመቆየታቸው ምክንያት ይሄ ብቻ አልነበረም። ዋና መስራቹ ቾይ እያንዳንዱ አባላት ወንጀሉን በሚሰሩበት ጊዜ በድብቅ ግልጽ የሆነ ማስረጃና ቅጂ በመያዝ የሚያስቀምጥ የነበረ ሲሆን እነዚህ ቅጂዎች እንደ መያዣና ማስፈራሪያነት ያገለግሉ ስለነበር ለማናቸውም ቢሆን ዘዩኔን ግሩፕን መልቀቅ የማይቻል ያደርግባቸዋል። ይህንን ሁሉ የሰማው ሲዩን አሁን ያለው ሁኔታ አስቀድሞ ካሰበው የበለጠ አስከፊ መሆኑን ይረዳል። ነገር ግን አሁንም ቢሆን የሆነ ነገር ማድረግ እንዳለበትም ይወስናል። ለሂዩንታክና ለጁንታይ እዛው ያሉበት እንዲቆዩና ተመልሶ እስኪመጣ ምንም ነገር እንዳያደርጉ ከነገራቸው በኋላ ቤክጂንን ፊት ለፊት ለመጋፈጥ ወስኖ ወደ ቦሊንግ መዝናኛው ቦታ ይሄዳል። እዛም ደርሶ ለሰዓታት ቁጭ ብሎ ቢጠብቀውም ቤክጂን ተመልሶ እስኪመጣ ድረስ ቦታው ቀስ በቀስ ባዶ እየሆነ ይመጣል። ቤክጂን ሲዩንን እዛ በሚያየው ሰዓት ብዙም አልተገረመም ነበር። ሲዩንም በቀጥታ ወደ ጉዳዩ በመግባት ቤክጂንን ሁሚንን ለምን ይሄን ያህል ኢላማ አድርጎት እየተጫነው እንደሆነ ለመረዳት ይሞክራል። በዚህም ቤክጂን ያለውን ነገር በቀጥታ ይነግረዋል። ሁሚን ቤክጂንን ሙሉ በሙሉ ጠንቅቆ የሚያውቀው ብቸኛው ሰው ስለሆነ ቤክጂን ይሄ ጉዳይ ምቾት እንዳይሰማው አድርጎታል። በዚህም ፉክክራቸው እኩል ሆኖ እንዲቀጥል ከመፍቀድ ይልቅ ሊቆጣጠረውና በራሱ ስር ሊያደርገው እንደሚፈልግ ይነግረዋል። በንግግራቸው መሃል ሲዩን አንድ ትልቅ ነገር የተረዳ ሲሆን ቤክጂን አሁንም ድረስ ሁሚንን ብቸኛና እውነተኛ ጓደኛው አድርጎ እንደሚያየው ይነግረዋል። እናም በዚህ ሰዓት አንድ ቀላል የሆነ ጥያቄን ያቀረበለት ሲሆን ሁሚን ተመሳሳይ ስሜት ይሰማው እንደሆነ ይጠይቀዋል። ለተወሰኑ ሰኮንዶች በዝምታ የቤክጂን ፊት ቢለዋወጥም ወደ ንግግሩ ተመልሶ መልስ በመስጠት ፋንታ ስልኩን ያወጣና በዳይሱንግ ኮንስትራክሽን ውስጥ ባለ ካሜራ የተቀረጸን አንድ ቅጂ ያሳየዋል። በዚህ ሰዓት ባልተጠበቀ ሁኔታ ሂዩንታክና ጁንታይ ሲዩን የሰጣቸውን ማስጠንቀቂያ ችላ በማለት እሱን ከመጠበቅ ይልቅ በራሳቸው ሁኔታዎችን ለማጣራት ወደ ዳይሱንግ ኮንስትራክሽን የሄዱ ሲሆን ከተወሰነ ፍለጋ በኋላ መረጃ የሚቀመጥበትን ክፍል ሰብረው ገብተው ከተሰረቁ ሞተር ሳይክሎች ጋር የተያያዙ አንዳንድ መረጃዎችን ያገኛሉ። ነገር ግን እያደረጉ ያሉትን ነገር ቤክጂን አስቀድሞ ስላወቀ ሂዩንታክና ጁንታይ መረጃዎችን ይዘው ከመውጣታቸው በፊት ቤክጂን ከላካቸው ከዩኔን አባላቶች ጋር ይገጣጠማሉ። ሲዩን በዚህ ሰዓት እየሆነ ያለውን ነገር በካሜራ ውስጥ ሲመለከት እየተፈጠረ ያለውን ነገር ስለተረዳ ራሱን መቆጣጠር አቅቶት ምንም ሳያስብ ያገኘውን ነገር እንደ መሳሪያነት በመጠቀም ቤክጂን ላይ ጥቃት መሰንዘር ይጀምራል። ነገር ግን ሁኔታዎች ከመባባሳቸው በፊት አንድ ያልተጠበቀ ሰው ወደ ክፍሉ ይገባል። እናም ይሄም ሰው በሚገርም ሁኔታ ሁሚን ሲሆን ወደ ክፍሉም የገባው ሲዩንን ያለምንም ማቅማማት ከቦታው ይዞት ሊወጣ ነበር። እንደወጡም ሲዩን ስለ ሂዩንታክና ጁንታይ ያለውን ነገር ይነግረዋል። ሁሚን ይህንን ጉዳይ ሲሰማ አስቀድሞ እሱ ራሱ ከዚህ ጉዳይ መውጣት እንዳለበት ይነግረዋል። ምን ማድረግ እንዳለበት አስቀድሞ በዚህ ጉዳይ ላይ የተዘጋጀ ሲሆን ከዚህ በፊት በነበረው ቀን ቤክጂን ቀጣይ ተልእኮውን ሞተር ሳይክል እንዲሰርቅ ትዕዛዝ ልኮት የነበረ ቢሆንም አሁን ላይ ግን ሁሚን ባዶ እጁን ነበር የተመለሰው። ቤክጂን ፊት ለፊታቸው በቆመበት ሰዓትም ሁሚን የወሰነውን ትልቅ ውሳኔ ይነግረዋል። ከዚህ በኋላ መቼም ቢሆን ለሱ እንደማይሰራና ካሁን በኋላ ቤተሰቦቹንና ጓደኞቹን ኢላማ አድርጎ ለሚሰራው ሥራ ራሱ ኃላፊነቱን እንደሚወስድ ያስጠነቅቀዋል። ከመሄዱ በፊት ቤክጂን ሊመታው ቢሞክርም በፍጥነት ራሱን በመከላከል ኃይለኛ የሆነ ቡጢ የቤክጂን ፊት ላይ ካሳረፈ በኋላ ወደ ኋላ እንኳን ዞሮ ሳይመለከተው መንገዱን ይቀጥላል። በዚህ በኩል በዳይሱንግ ኮንስትራክሽን ውስጥ ሂዩንታክ ወደፊት በመሄድ በርካታ አባላቶችን እየተፋለመ ሲሆን ምንም ያህል በርካታ ቢሆኑም የተወሰኑትን ደብድቦ ግን መሬት ላይ ይዘርራቸዋል። በምንም መልኩ ጸብና ድብድብ የማይወደው ጁንታይም አማራጭ ስላልነበረው ራሱን መከላከል ይጀምራል። እንደምንም አንድ ላይ ሆነው መተላለፊያውን ሰብረው ከህንጻው ውጪ ወጥተው ያመለጡም ሲሆን በርካታ የዩኔን አባላቶችም በቅርብ ርቀት እነሱን ማሳደድ ይጀምራሉ። በዚህ በኩል ሲዩን ወደዛ በሚሄድበት ሰዓት በድንገት ያልተጠበቀ ነገር ይፈጠራል። ከሆስፒታል ይደወልለትና በድንገትም ስልኩ ይጠራል። ደዋዩም የሱሆ ሁኔታ በድንገት ወደ ከፋ ሁኔታ እየተለወጠና አሁን ላይ አስጊ ሁኔታ ላይ እንደሚገኝ እንዲሁም የሚከታተለውን ሰው ማግኘትም እንዳልቻሉ ይገልጽለታል። ይህንን ሲሰማ እጅግ በጣም ደንግጦ ሁሉም ነገር ይደበላለቅበታል። ከዛም ትኩረቱን ሙሉ በሙሉ ወደ ሆስፒታል ወደ መሄድ ላይ በማድረግ ጉዞ ይጀምራል። ነገር ግን መንገዱን በሚሻገርበት ቅጽበት አንድ ትልቅ መኪና በፍጥነት ወደሱ እየመጣ ሲሆን እዛው መሃል መንገድ ላይ እንደቆመ በድንጋጤ ደርቆ ይቀራል። በዚህ በኩል ወደ ሌላኛው አሳሳቢ ሁኔታ ስናልፍ ሂዩንታክና ጁንታይ ሕይወታቸውን ለማትረፍ አሁንም ቢሆን እየሮጡ ሲሆን ለጊዜውም ቢሆን የቆመ መኪና ስር የሚደበቁበትን ቦታ ያገኙና ሊያጠቋቸው የሚያሳድዷቸውን የዩኔን አባላቶች አልፈውን ይሄዳሉ በሚል ተስፋ እዛው ስር ይቆያሉ።
በዚህ ሁኔታ ውስጥ ሆነው ለጥቂት ደቂቃዎች እቅዳቸው የሰራ ቢመስልም ከዩኒየኑ ቡድን ጠንካራ የሆኑት ሶንሙክና ዶንግሃ የተባሉ ልጆች ወዲያውኑ ስለደረሱባቸው ከተደበቁበት ጎትተው ያወጧቸውና እዛው ባሉበት ይደበድቧቸዋል። በዚህ ሰዓት ምንም ማምለጫ ስላልነበራቸው ሂዩንታክና ጁንታይ ለመደባደብ ይገደዳሉ። ሁኔታው እየተባባሰ ባለበት ሰዓትም ሁሚን ደርሶ ፍልሚያውን የተቀላቀለ ሲሆን የሱ መምጣት የፍልሚያውን ሚዛን በመቀየሩ በሞተር ሳይክል የመጣ አንድ ወጣት ጭንቅላቱ ላይ ከባድ ጉዳት ቢያደርስበትም ሁሚን የበለጠ ኃይሉን በመጨመር ፍልሚያውን ይቀጥለዋል። ከዚያም ዶንግሃን አንቆ በመያዝ ያንጠለጥለውና ሁኔታው እጅግ እየከፋ በመጣበት ቅጽበት ጁንታይ ከሲዩን ስልክ ይደወልለታል። ስልኩ ሲዩን አደጋ ላይ መውደቁን የሚገልጽ ስለነበር በድንጋጤ ሁሉንም ነገር ትተው ወደ ሆስፒታል በፍጥነት ይሄዳሉ። እናም ሲዩን በጽኑ ሕክምና ክትትል ክፍል ውስጥ ስለነበር ውጪ ሆነው ከማየት ውጪ ምንም ሊያደርጉት የሚችሉት ነገር አልነበረም። ቀስ በቀስም እዛ ሆነው ሰዓታት ያለፋቸው ሲሆን ከቆይታ በኋላም እናቱ መታ ደና እንደሆነና ያን ያህል ለህይወቱ አስጊ ባይሆንም ነገር ግን ለማገገም ትንሽ ጊዜ እንደሚያስፈልገው ትነግራቸዋለች። ከዚያም እንዲጠብቁት በመፍቀድ ፋንታ ለዚህ ሁሉ ችግር የተጋለጠው በእነሱ ምክንያት እንደሆነ ስላሰበች ከልጇ እንዲርቁ ትነግራቸዋለች። በዚህ በኩል በዩኒየኑ ያለው ሁኔታ አሁንም ያልተረጋጋ ሲሆን ቅጂውን የያዘበትን መዝገብ ተቀብለዋቸው የነበረ ቢሆንም ወዲያውኑ ግን አንድ ገጽ ተገንጥሎ እንደተወሰደ ይረዳሉ። የጠፋባቸውም የሂሳብ ቅጂ አስፈላጊ ስለነበር የነበሩትን አባላት የጠፋውን ወረቀት ፈልገው እንዲያመጡ ይታዘዛሉ። በቀጣይ ቀን ሁሚን ወደ ቤቱ የተመለሰ ሲሆን በተመሳሳይ ሰዓት ጁንታይ የገነጠለውን አንድ ገጽ ይዞ በስተመጨረሻም ዩኒየኑን ያጋልጣል ብሎ በማሰብ ወደ ፖሊስ ጣቢያ ቢሄድም እዛ ከደረሰ በኋላም ፖሊሶች ምንም ሊያደርጉ እንደማይችሉ ይረዳል። ማስረጃው በቂ ስላልሆነም ይሁን ከፖሊሶቹ ጀርባ ሌላ ሰው ኖሮም ይሁን ፖሊሶቹ ምንም እርምጃ ባለመውሰዳቸው ተስፋ ቆርጦ ከፖሊስ ጣቢያው በሚወጣበት ቅጽበት በዩኒየን አባላት ታፍኖ ወደ አንድ መጋዘን ይወሰዳል። እዚያም በቤክጂን ትዕዛዝ መሰረት ክፉኛ እየተደበደበ ቢሆንም የጓደኞቹን ደህንነት ለማስጠበቅ ሲል ሚስጥሩን አሳልፎ ለመስጠት ፍቃደኛ ሳይሆን ይቀራል። በዚህም ቤክጂን በቀጥታ ደውሎ ራሱ ያገኘውና የያዘው አንድ ነጠላ ወረቀት ትርጉም አልባ እንደሆነና እነሱን ለመጣል በቂ እንዳልሆነ ቢነግረውም ጁንታይም አንድ ወረቀት ይህን ያህል ዋጋ ባይኖረው ኖሮ ይህን ያህል እንደማይጨነቅበት በመናገር ያልጠበቀውን መልስ ይሰጠዋል። ከዛም ቤክጂን ጁንታይን የመዝገብ ደብተሩን ያነሳውን ማንኛውንም አይነት ፎቶ እንዲያጠፋ ያዘዋል። ነገር ግን ጁንታይ በምላሹ ፎቶዎቹን የሚያጠፋቸው ጓደኞቹን የሚተዋቸው ከሆነ እንደሆነ ሲነግረው ቤክጂንም ስለ ጓደኞቹ ከዚህ በላይ መጨነቅ እንደሌለበት ምክንያቱም ከዛ መጋዘን በህይወት መውጣት እንደማይችል ነግሮት ስልኩን ይዘጋበታል። እናም ልጆቹም ድብደባቸውን ሲቀጥሉ የድብደባው ድምጽ በመጋዘኑ ውስጥ ተኝቶ የነበረውን ሶንግጄ ከእንቅልፉ ይቀሰቅሰዋል። እናም ሶንጄ ድብደባውን ከመቀላቀል ይልቅ ጁንታይ መልስ የሰጠበት መንገድና ምንም እንኳን ቢንገላታም ለጓደኞቹ ሲል እየከፈለ ያለው መስዋዕትነትና ጽናቱ ትኩረቱን ይስበዋል። በዚህም ሶንግጄ ጣልቃ በመግባት የዩኒየን አባላቶችን ዘርሮ በመጣል ጁንታይን ያድነውና ጓደኞቹ ሁሚንና ሂዩንታክን ይጠራቸውና መተው ይወስዱታል። በሌላ በኩል በዩኒየን ውስጥ የነበረው ውጥረት ተባብሶ ሲቀጥል ዋና መስራቹ ቾይ ከተጠበቀው አስቀድሞ ወደ ቦሊንግ መዝናኛው ቦታ የመጣ ሲሆን ያለምንም ሐዘኔታ ሁሉም የዩኒየኑ አባላት ለሰሩት ስህተት እንዲቀጡ ለቤክጂን ትዕዛዝ ይሰጠዋል። ከዚያም በኋላ ዋናቸው እሱ እንደሆነ አስታውሷቸው ቤክጂን አሁን ላይ እያስተዳደራቸው ቢሆንም በማንኛውም ሰዓት ስልጣኑን ሊቀማ እንደሚችል ነግሯቸው ይሄዳል። በማግስቱ ነገሮች ባልተጠበቀ ሁኔታ ይቀያየራሉ። ሁሚን በቀጥታ ወደ ሁዋይ ሁለተኛ ደረጃ ትምህርት ቤት ድምጽ ማውጊያ ይዞ በመሄድ በሁሉም ተማሪዎች ፊት ለፊት ቤክጂንን ለፍልሚያ ይጋብዘዋል። ከዛም የነሱ የኡንጄንግ ሁለተኛ ደረጃ ቡድን ቤክጂንን የሚያሸንፉ ከሆነ የዩኒየን ቡድኑ እንደሚፈርስ የስምምነት ቅድመ ሁኔታን ያስቀምጥለታል። ወሬውም በትምህርት ቤት ውስጥ በፍጥነት የተሰራጨ ሲሆን ሂዩንታክ ጉዳዩን ለሌሎቹ ሲነግራቸው ተማሪዎቹ ግማሹ የደስታና ሌሎቹ ደግሞ የፍርሃት ስሜት ማሳየት ይጀምራሉ። ምን እየመጣ እንደሆነና ሊያመጣም የሚችለውን አደጋ በደንብ አድርገው አውቀውታል። በኋላም ሁሚን ሲዩንን ለማየት ወደ ሆስፒታል በመሄድ ለተወሰነ ደቂቃዎች ከውጪ ሆኖ እየተመለከተው ራሱን ማውቀስና ይቅርታ መጠየቅ ይጀምራል። እናም ከመሄዱ በፊት የሲዩን እናት በድንገት ትመጣለች። እናም ባሁኑ እንደባለፈው የምታባረረው ቢመስለውም ሲዩን ደና እንደሚሆን ነግራው ወደ ውስጥ እንዲገባም ትፈቅድለታለች። ውስጥ ከገቡ በኋላም ሲዩን አሁንም ድረስ ባይነቃም ዶክተሮቹ ሁኔታው ያን ያህል ከባድ እንዳልሆነና ሰውነቱ ቀስ በቀስ እያገገመና ራሱን እያደሰ የመጣ መሆኑን ዶክተሮች እንደነገሯት ትነግረዋለች። ነገር ግን የሲዩን ጭንቅላት ውስጥ የሚመላለሰው ሐሳብ አሁንም ሊረጋጋ አልቻለም።
ራሱን የቦክስ መለማመጃ አይነት ቦታ ላይ ከበፊት ማንነቱ ጋር ተቀምጦ ወደ ኋላ ሊመልሰው ሲሞክርና ሊያሳምነው እንደሆነ በሐሳበ ህሊናው እያየ ቢሆንም በአሁኑ ለመንቃት ወስኖ በድንገት ሳይጠበቅ አይኑን ገልጦ ወደ ራሱ ይመለሳል። እናም አሁን ላይ የነቃው ራሱን ከሳተበት ብቻ ሳይሆን የሱ እርዳታንም እየጠበቁ ላሉትም ጭምር ነውና ቀስ በቀስ ወደ ራሱ ተመልሶ ወዲያውኑ ስለ ሱሆ ይጠይቃል። እናም ሁሚን አረጋግቶ መልሶ ካስተኛው በኋላ ሱሆ አሁን ላይ ደህና እንደሆነና የሆስፒታሉ ኃላፊ አያቶን እንደምንም አፈላልጎ እንድትጠብቀው እንዳስጠራትና አሁን ላይ በጥሩ ሁኔታ ላይ እንዳለ ያስረዳዋል። እናም በኋላ ላይ ሲዩን ሱሆን ለማየት ይሄዳል። ከአልጋው አጠገብም በመቆም ከዚህ በፊት ያደርገው እንደነበረው ማውራት ይጀምርና በአሁኑ ስላረፈደና ከዚህ በፊት እሱ ነግሮት የነበረውን አስፈላጊ ነገር እንደረሳ በማሰብ ይቅርታ ይጠይቀዋል። እናም ሲዩን ሱሆ ለጓደኛ ዋጋ ስለመስጠት የነገረውን ጠቃሚ ነገር በማስታወስ ከሱ ጋር ላሉት ጓደኞቹ ይህንን ለማድረግ አስቦ ከክፍሉ በመውጣት ጓደኞቹ እየጠበቁት ወዳለበት መቀመጫ ይሄዳል። ጓደኞቹም እሱ ሲመጣ እሱ ላይ ጫና ላለማድረግ ርዕሱን ለመቀየር ቢሞክሩም ሲዩን ይሄ እንዲሆን ስላልፈለገ ፊት ለፊታቸው በመቆም የቤክጂንን ጉዳይ ምን ሊያደርጉ እንዳቀዱ ይጠይቃቸዋል። ለጠየቀው ጥያቄም መልስ ሳይሰጡት ዝም ማለት ስላልቻሉ አሁን ላይ ይህንን ሁሉ ነገር ካደረጉ በኋላ ፍልሚያውን ማስቀረት አይችሉምና ያቀዱትን ሁሉንም ነገር ካስረዱት በኋላ ከሆስፒታሉ አንድ ላይ ይወጣሉ። ከዚያም ሁሚን፣ ሂዩንታክና ጁንታይ ስለ ጉዳዩ በደንብ አድርገው ሲያስረዱት ሲዩን የሚሉትን ማዳመጥ ይጀምራል። በዚህም ዩኔኑ አሁንም ጠንካራ በመሆኑና በቁጥርም ከነሱ ጋር ሲፋለሙ ሊመጣጠኑ ስለማይችሉ በጭፍን ወደ ፍልሚያ ከመግባት ይልቅ ሲዩን ስልት መንደፍ ይጀምራል። ሲዩን እንደተረዳው ከሆነ የዩኔኑ አባላት የተሰባሰቡት በጥቅምና በገንዘብ እንጂ በፍቅር ወይም በታማኝነት እንዳልሆነ ስለሚያውቅ እቅዱን በዚህ ዙሪያ በማድረግ ገንዘብ አንድ አድርጎ ካሰባሰባቸው ገንዘብ መልሶ ሊያበታትናቸው እንደሚችል ለጓደኞቹ ይገልጽላቸዋል። ከዚያም ሲዩን ሶንግጄ ቤክጂን ከሚያውቃቸው ጥቂት ሰዎች መካከል አንዱ ስለነበር ያገኘውና ስለ ዩኔኑ ድብቅ አካውንት የሚያውቀውን መረጃ እንዲነግረው በጥንቃቄ አስማምቶ ይጠይቀዋል። የሚፈልጉትን መረጃ ስላገኙ ቀጣዩ እርምጃቸውን ይቀጥላሉ። በዚህም ለዩኔኑ አባላት ሳያውቁ የቆዩትን ከባድ የሆነ ሚስጥር ያሰራጩ ሲሆን ቤክጂን በሚስጥር ከነሱ ደብቆ ወደ 79 ሚሊዮን የሚጠጋ ገንዘብን እንደሰበሰበ ለሁሉም አባላት ከማስረጃ ጋር አብረው በማድረግ ይነግሯቸዋል። ይህንን ሲሰሙ በዩኔን ቡድን ውስጥ ትልቅ አለመግባባት የተፈጠረ ሲሆን መተማመናቸውም እጅግ በጣም እየቀነሰ ይመጣል። አብዛኞቹም እንደተጠቀመባቸው ስለተረዱና ዋነኛው ፍላጎታቸው ገንዘብ ስለነበር በርካቶች ይህንን ቡድን ለመልቀቅ ይወስናሉ። ለፍልሚያ የተቀጣጠሩበት ቀንም እየደረሰ ሲመጣ የዩኔኑ አባላት ቁጥር እጅግ በጣም ቀንሷል። ነገር ግን ይሄ ብቻ አሁንም ማሸነፋቸውን ስለማያረጋግጥላቸው ሁሚንና ሲዩን አሁንም ሌላ ሁለተኛ እቅድ ያወጣሉ። ዋነኛ ጠላታቸው ቤክጂን ስለሆነና ሁሚን ደግሞ በሱ ተሸነፈ ማለት ጉዳዩ ስለሚያከትም ሁለተኛ እቅድ በማውጣት የተስማሙ ሲሆን ሁሚን ተመቶ የሚወድቅ ከሆነ ሲዩን እሱን ተክቶ ሊገባና በቻለው ያህል ጊዜ ለመግደል እንደሚሞክርና እንዲሁም ቤክጂን ከሲዩን ጋር በሚፋለምበት ሰዓት እየደከመ ስለሚመጣ ሁሚን አጋጣሚውን ተጠቅሞ ኃይሉን ሰብስቦ ፍልሚያውን ለመጨረስና ቤክጂንን ለመዘረር ያስባሉ። ሆኖም በፍልሚያው ዕለት ነገሮች እንደታሰቡት አልሄዱም ነበር። ሲዩን ከሶንግጄ ቤክጂን ከቦሊንግ መዝናኛው ቦታ ስለወጣ አሁን ላይ በርካታ መረጃዎችን ለመሰብሰብ አሪፍ አጋጣሚ እንደሆነ የሚገልጽ መልእክት ይደርሰውና እውነትም ጥሩ ሐሳብ ስለመሰለው ወደ ፍልሚያው ቦታ ከመሄዱ በፊት ወደዛ ይሄዳል። ነገር ግን ባልጠበቀው ሁኔታ የተዘጋጀለት ወጥመድ ነበርና ሶንግጄ እንደቀደመው ጊዜ እነ ሲዩንን በመርዳት ፋንታ አሲዞት ራሱን እንዲስት ያደርገዋል። ይሄ ሁሉ ሴራ ሲዩንን ፍልሚያው ከመጀመሩ በፊት ከፍልሚያው ለማስወገድ የታቀደ ነበር። እናም ሲዩን የፍልሚያው ሰዓት በደረሰ ጊዜ ስላልመጣ ልክ ያልሆነ ነገር እንዳለ የተረዳው ጁንታይ ጊዜ ሳያጠፋ በፍጥነት ወደ ቦሊንግ መጫወቻው ቦታ ይሄዳል። ሲዩንን አግኝቶት ከታሰረበት ከፈታው በኋላም ሊያመልጡ ሲሉ ቦታውን እየጠበቀ የነበረው የዩኔኑ አባል ቢመጣም እንደምንም ለሁለት ሆነው ይዘርሩታል። ነገር ግን በዚህ መሃል ጁንታይ በድንገት በጣም የተጎዳ ሲሆን ሲዩንን እሱን ትቶት ወደ ፍልሚያው እንዲሄድና በዚህ ምክንያት ትምህርት ቤታቸው ተሸንፎ ወደ በፊቱ ፍራቻ እንዳይመለስ ይነግረዋል። ሲዩንም ያለውን ስለተረዳው ትቶት ወደ ፍልሚያው ቦታ ይሄዳል። በመፋለሚያው ቦታ ላይ የኡንጁንግ ሁለተኛ ደረጃ ተማሪዎች ከዩኔን አባላቶች ጋር በቆራጥነት እየተፋለሙ ሲሆን ሁሉም ምንም ያህል የማይስማሙ ቢሆንም አሁን ላይ ግን ለአንድ ዓላማ አንድ ቦታ ላይ ተገኝተዋል። ምንም ያህል በችሎታ ቢለያዩም የኡንጁንግ ተማሪዎች ወደ ኋላ ሳይሉ መፋለማቸውን ይቀጥላሉ።
ሂዩንታክ ለብዙ ጊዜ ሲያቃጥለው የነበረውን ዶንግሃን በስተመጨረሻ ፊት ለፊት ተገናኝተው መፋለም የጀመሩ ሲሆን ምንም ያህል እየመታው ቢሆንም ተመልሶ እየተነሳና እየተፋለመ ሲሆን ከብዙ ትንቅንቅ በኋላም በስተመጨረሻ ሂዩንታክ አጋጣሚውን ተጠቅሞ ዶንግሃን ይዘርረዋል። ዋናው ፍልሚያ ግን ይሄ ሳይሆን በሁሚንና በቤክጂን መካከል ያለው ፍልሚያ ሲሆን የሁለቱም ችሎታና ጥንካሬያቸው ተቀራራቢ በመሆኑ ከፍተኛ የሆነ ግብግብ ውስጥ ቢገቡም ቤክጂን ግን ብዙም ሳይቆይ የበላይነቱን መያዝ ይጀምራል። ከዛም ባልተጠበቀ ሁኔታ ሁሚንን መሬት ላይ ዘርሮ ይጥለዋል። በዚህም ሁሉም ሰዎች ፍልሚያቸውን ያቆማሉ። በስምምነታቸው መሰረት የነሱ ድብድብ ውጤት ሁሉንም ነገር ይወስነዋል። በዚህም ሁሚን በመዘረሩ የዩኔን ቡድን እንዳሸነፈና ቤክጂንም ከዚህ በኋላ ኦንጁንግ ሃይስኩል በዩኔን ቁጥጥር ስር እንደሚሆን በሚናገርበት ቅጽበት ሁሉም ነገር ያበቃ ቢመስልም አንድ ያልተጠበቀ ነገር ይፈጠራል። ሂዩንታክ ውጤቱን ባለመቀበል ወደፊት ወጥቶ በመቃወም ባለበት ቅጽበት ሲዩን ቦታው ላይ ደርሶ ነበርና ሁሚንን ተክቶ ወደ ቦታው ይገባል። ነገር ግን በአሁኑ አስቀድሞ እንደነበረው የተመጣጠነ ፍልሚያ ባለመሆኑ ቤክጂን ሲዩንን በከባዱ ይቀጠቅጠዋል። ነገር ግን የሲዩን ዓላማ ቤክጂንን መደብደብ ሳይሆን በቻለው መጠን ያህል ሰዓት መግደልና እሱን አዳክሞ እግሮቹን መግዷት ስለነበር አጋጣሚውን ጠብቆ እግሩን ከመታው በኋላ በቻለው ያህል ሊጎዳው ይሞክራል። በዚህ ሁኔታ ውስጥ ሲዩንም እጅግ ክፉኛ እየተመታ ቢሆንም ነገር ግን ተስፋ አልቆረጠም ነበር። እናም ሲዩን በቻለው መጠን ትኩረቱን ሰብስቦ በመደባደብ ላይ ሳለ ቤክጂን በድንገት አንድን ነገር ይገነዘባል። ሲዩን እየተደባደበ ያለው ማሸነፍ የሚፈልግ ሰው እንደሚደባደበው እንዳልሆነና ሰዓት እየገደለ መሆኑን ይረዳል። እናም ሲዩን ደጋግሞ እየተመታ ቢሆንም ተመልሶ በመነሳት ለመፋለም ይሞክራል። በስተመጨረሻም እቅዳቸው የሰራ ሲሆን ሁሚን አገግሞ ኃይል ከሰበሰበ በኋላ ትክክለኛውን አጋጣሚ ጠብቆ ቤክጂንን በኃይለኛ ምት እንዳይነሳ አድርጎ ይዘርረውና ፍልሚያውን በድል ያጠናቅቃል። የዩኔኑ ቡድንም በስምምነታቸው መሰረት ሁሚን በማሸነፉ ቡድኑ እንደሚፈርስ ስለተናገረ የኤንጁንግ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለረጅም ጊዜ ሸክምና ሰቀቀን የሆነባቸውን ነገር በስተመጨረሻ ስላወረደላቸው መደሰትና መጨፈር ይጀምራሉ። የቡድኑ መሪ የነበረው ቤክጂንም እዛው ራሱን ስቶ እንደተዘረረ ይቀራል። ከድሉ በኋላም በትምህርት ቤት ውስጥ ሁሉም ነገር ቀስ በቀስ ወደ ድሮ ሰላማዊ ሁኔታው እየተመለሰ የመጣ ሲሆን ሁሚንም የተማሪዎች ፕሬዝዳንት ተደርጎ ይሾማል። ሲዩን አሁን ላይ እንደ በፊቱ ራሱን ከማግለል ይልቅ ከጓደኞቹ ጋር ብዙ ጊዜውን ማሳለፍ ይጀምራል። ከዛች ቀን በኋላም ቤክጂን የት እንደገባ ሳይታወቅ ይቀራል። በዚህም ምክንያት ሁሉም ተማሪ ሰላማዊ የሆነ ኑሮ መኖር ይጀምራል። ከዛም አንድ ቀን ያልተጠበቀ ትልቅ አስደሳች ነገር ይፈጠራል። ሲዩን ከሆስፒታል ስልክ ተደውሎለት ሁሉም ተያይዘው በፍጥነት ወደዛ እየሄዱ ሲሆን ለረጅም ጊዜ ተጎድቶ በኮማ ውስጥ የነበረው ሱሆ ነክቶ ሲዩንንና ጓደኞቹን ያገኛቸዋል። በስተመጨረሻም ታሪኩ በአመጽና በጭካኔ ውስጥም ቢሆን የጓደኝነት ጽናትና ትክክለኛ ምርጫ ሁሉንም ነገር እንደሚቀይር እያስመለከተን ሁሉም ሰላማዊ ህይወታቸውን እየቀጠሉ እያሳየን ፊልሙ በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ምንም አልጠራጠርም። ያላችሁን ሐሳብና አስተያየት በኮሜንት ማስቀመጫው ላይ ያስቀመጣችሁልኝ፣ አዳዲሶች ይህንን ቻናል ሰብስክራይብ እያደረጋችሁ ሁላችንም ይህንን ቪዲዮ ላይክ በማድረግ በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።